መስከረም ተረጋጊ። እንደምታስቢው አይደለም። እኛ አንቺን ለማዳን የመጣነው መስከረም፣ እኛ ልንገልሽ አይደለም። ሰላማዊ ሰዎች ነን። ጫፌን ንክች እንዳታደርገኝ እመታለሁ። ምን ታመጣለህ? ያው እሱ ካልፈቀደ ምንም ነገር አይሆንም። እንደዛ ነው እንጂ ማጸሪ ሁሉ ምንም የተረፈኝ ነገር የለም። በጣም ተጎድቻለሁ። ሙሉ ነገር እዚህ ግቢ ወንድሜ ወንጀለኛ አታደርገኛ። ሲመተ እንዴ ለምን ወንጀለኛ ታደርገኛለህ? 10 ሴቶችን አግኝተናል እዚህ ግቢ ላይ። በስማም በል እንዴ 10 ሴት። እኔ ምንድነው ሴት ማምረቻ ድርጅት እኮ አይደለም ያለኝ። እኔ እዛ ጫት ቤት ውስጥ ገብተን ምን አይነት ነገሮችን ስናደርግ እንደነበር ቤተሰቦች፣ እኔ ራሱ ሳልፈልግ ጫት እንደሚቅም እነሱ እንዲያምኑኝ ጫቱን ወደ አፌ ስከተው ነበር። እነሱም በጉልበት ወደ እኔ አፍ ጫቱን ሲከቱት ነበር። እልሽ መስከረም፣ እኛ ወደዚህ እንድንመጣ ያደረገችን ራሄል ናት። ራሄል የገዛ ጓደኛሽ ናት። አብዛኛውን ነገር ራሄልን ትገሏት ነው እንደዛ አይደለም፣ እንደምታስቢው አይደለም። ሁሉንም ነገር ከራሄል ጋር አውርተናል። ከፈለግሽ ያረግነውን ቃለ መልስ አሳይሻለሁ። ይልሽ ዋሴን ብቻ አይደለም እየፈለግን ያለ ነው። ዋሴን ብቻ አይደለም፣ ዋናዋ ሴት መዓዛ፣ የቤት ሰራተኛዋ፣ እኔን ነፃ የሚያደርግ ማስረጃ ያላትን ሴት ነው እየፈለግን ያለ ነው። ማህፀኔን የለ ምን የለ በደም እስኮን ድረስ ነው የቀጠቀጡኝ። ስለዚህ ከምደበደበኝ ለማንም አሳልፈ ከምሰጠኝ እኔ ላንተ የፈለገውን ነገር ላደርግ ነው። አማራጭ የለኝም። ዝም ከማለት ውጭ ከጮክ እንደሚገሉኝ አውቄያለሁ። ግን ደግሞ ጮህ የዛው ቢገሉኝ ይሻለኝ ነበረ። ስለዚህ አርፈ የምጠይቅን ነገር እንዳለ ትመልሳለህ። ድራማ አንተ። እሺ ራስ ምታት አለብኝ። አትምታ። ለምን አትሞትም? ብትሞት ጉዳይ አይደለም። ልንገርህ። እሺ ልንገርህ። ቁጭ በል ልንገርህ። አፌን አፍኖ ያዘኝ እንዳልጮህ ሁሉ እኔ ገንዘብ የፈለጉ ነው የመሰለኝና ያለኝን ነገር ሁሉ ልስጣችሁ ያልኳቸው ነበር። ግን እነሱ ላይ አላማቸው ሌላ ነበረ። ወንድሜ ይኸውልህ ሚኪ ገባኝ ያልከው ሚኪ እኛ እንደ እንግድነት መጣ እንጂ ሌላ በሌላ በኩል አይደለም። ሚኪ አሁን አንተ የምትለው ነገር ሚኪ እንዲህ ሊያደርጋችሁ ነው እንዲህ ምናምን እኔ አላምንም። ምን ትሆን ትሙት ትኑር ምንም ማውቀው ነገር የለኝም። ይገሏትም ይሆናል ግን ተዋትም ሊሆን ይችላል። አዋሳ ላይ እንዳልኩ ነው 3 ቀን ምናምን ካወራችን በኋላ በደወለችልኝ ስልክ ሁሉ ስደውላት አይሰራም። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ነኝ። ውድ ቤተሰቦች ዛሬ ከባልደረባዬ ናቲጋ ነው እዚህ ስቱዲዮ ውስጥ የምገኘው። ውድ ቤተሰቦች ለመጨረሻ ጊዜ ለቀቅንላችሁ ቪዲዮ የተመለከታችሁት ነው። የዋሴ ባልደረባው ነው ማለትም ከዋሴ ጋር ብዙ ስራዎችን የሚሰራው የዋሴ ፓርትነር የሆነውን ሰለሞን የተባለውን ወንጀለኛ እዛ ጫት ቤት ውስጥ ከግብረ አበሮቹ ጋር በቁጥጥር ስር ልናውለው ችለናል። ውድ ተመልካቾቻችን ሰለሞንን በቁጥጥር ስር ለማዋል የከፈልነውን መስዋዕትነት አይታቸዋል ቤተሰቦች። እዛ ቤት ገብተን እዛ ጫት ቤት ውስጥ ገብተን ምን አይነት ነገሮችን ስናደርግ እንደነበር ቤተሰቦች፣ እኔ ራሱ ሳልፈልግ ጫት እንደሚቅም እነሱ እንዲያምኑኝ ጫቱን ወደ አፌ ስከተው ነበር። እነሱም በጉልበት ወደ እኔ አፍ ጫቱን ሲከቱት ነበር። የዛ ሰዓት ነገሮችን መቋቋም በራሱ ከብዶ የነበር ቤተሰቦች። ይሄ ነገር ለእኔ ከባድ ነው በጣም ከኔ ስብና ጋር አይሄድም፣ እኔን አይወክልም። ግን ደግሞ ሰለሞንን በቁጥጥር ስር ለማዋልና አንዳንድ ማስረጃዎችን ወይም መረጃዎችን ለመሰብሰብ ይህንን ማድረግ ነበረብኝ ግዴታ። ሁሌ አንድ ተጠርጣሪ ወይም ደግሞ አንድ ወንጀለኛ ነው ያልነውን ግለሰብ በካሜራ ፊት ለማወጣጣት ግዴታ ማነቅ፣ እዛ ጋር ጋርዶችን አስገብቶ ወይ መደብደብ፣ እንዲናገር ማድረግ፣ በጉልበት ማስገደድ ሁሌ የለብንም ነው። ግን ደግሞ አያስፈልግም እያልኳቸው አይደለም። አብዛኛው ሰው ዱላ የሚባለውን ነገር ይፈልገዋል፣ ክብር አይወድለትም። ወይም ደግሞ በክብር ያለውን ነገር መናገር አይፈልግም በሰላማዊ መንገድ። ግን ደግሞ አንዳንድ ሴንሲቲቭ የሆኑ ጉዳዮች አሉ ከኛ ቁጥጥር ስር ሊሆኑ የሚችሉ ልክ እንደዚህ እንደ ዋሴ ፓርትነር ማለት ነው። ይህንን ነገር አሁን እኔ ይህንን ነገር ለእናንተ መድገም አይጠበቅብኝም ቤተሰቦች።
ሰለሞንን በቁጥጥር ስር አውለነዋል። መጋዘን ውስጥ ነው የሚገኘው። አንድ ሰው ነው የሚቀረው፣ ዋሴን በቁጥጥር ስር ስናውለው ሁሉም ነገር ያበቃለታል ብለን እናስባለን ያልኳችሁ ውድ ቤተሰቦች፣ ምን እንደሚፈጠር አሁን የምናውቀው ነገር የለም። አንዱን ያዝነው ስንል አንዱ ሌላ መዘዝ ሌላ ጣጣ ነው ይዞ እየመጣብን ያለው። ዛሬ ከባልደረባይ ናቲ ጋር የተገኘውበትን ምክንያት ለእናንተ ለተመልካቾች ልናገር። በዚህ ሰዓት ባልደረባይ ናቲ የእኔ ወንድሜን ባልደረባይን ዳኒን እያገዘበት ያለበት ሰዓት ነው። ኬዞችን የተለያዩ ነገሮችን እየሰራለን ነው የሚገኘው ከካሜራ ጀርባም በካሜራም ፊት በመሆን እኔ አስቸኳይ ጉዳይ ስለሆነ ነው እንዲመጣ ያረኩት። ወደዚህ እንዲመጣ ያረኩበትን ምክንያት ምንድነው? ቤተሰቦች እኛ ዋሴን ብቻ አይደለም እየፈለግን ያለ ነው። ዋሴን ብቻ አይደለም፣ ዋናዋ ሴት መዓዛ የቤት ሰራተኛዋ እኔን ነፃ የሚያደርግ ማስረጃ ያላትን ሴት ነው እየፈለግን ያለ ነው። ግን ከዚህ በፊትም ይህን ቪዲዮ ላይ ተናግሬያለሁ። መዓዛን ለማግኘት በመጀመሪያ ደረጃ የመዓዛን እህት መስከረምን ማግኘት ይኖርብናል። መስከረምን በእግር በፈረስ እየፈለግናት እያሰስናት ነው የእኛ ባልደረቦች። እኔ ሰለሞንን በቁጥጥር ስር ለማዋል እዛ ጫት ቤት ውስጥ የተወሰኑ ባልደረቦችን አስከትዬ በሚሄድበት ሰዓት የተወሰኑ ባልደረቦቻችን ደግሞ የመዓዛን እህት መስከረምን የማፈላለጉን ስራ ሲሰሩ ነበር። ቤተሰቦች የተገኘም ነገር አለ። አሁን ባልደረባይ ናቲን ወደዚህ የጋበዝኩበት ወይም ደግሞ የጠራሁበት ምክንያት አንዳንድ ነገር እንዲያግዘኝ ስለምፈልግ ነው። እኔ ወደ መዓዛ ጉዳይ መሄድ አለብኝ። አሁን በቀጥታ ባልደረቦች አንድ ያገኙት ነገር አለ። ይህንን ነገር መናገር አልችልም ቤተሰቦች። ማለት አሁን ከተናገርኩ መረጃ መስጠት ነው የሚሆነው። ቢያንስ ግን የሆነ ስቴፕ ላይ ስደርስ ነው። ያው በእርግጠኛ ብዙ ነገሮችን በድብቅ እንደምናደርገው በዛው ልክም በሚዲያ ያለውን ነገር እንናገራለን፣ እናወጣለን። ይሄ ነገር ለስራችን ሪስክ ነው ወይም ደግሞ ጥሩ አይደለም። እናንተ ተመልካቾች ግን ያለውን ነገር ከስር ማወቅ ስላለባችሁ ነው ቤተሰቦች። ወደ መዓዛ እህት ወደ መስከረም ጉዳይ መሄድ አለብኝ። እንደነገርኳችሁ ነው ከባልደረቦቼ ያገኙት መረጃ አለ። ያንን ነገር እርግጠኛ ስሆንበት ወይም ደግሞ በቦታው እነሱ ባገኙት መረጃና ማስረጃ የሆነ ሂንት የሆነች ነገር ሳገኝ ለእናንተ ለተመልካቾች ያለውበትን ነገር አሳውቃችኋለሁ። ናቲ እዚህ ያለውን ነገር እንዲይዝልኝ ፈልጋለሁ። እዚህ ያለውንም ነገር እዛ ቀረጻ ቦታም መጋዘን ቦታም ያለውን ነገር በተለይ የሰለሞንን ጉዳይ ለተወሰኑ ሰዓታቶች እኔ አሁን የመዓዛን እህት ኬዝ ለመስራት የተወሰኑ ሰዓታቶችን መራቂ አይቀርም እዚህ ካሉ ባልደረቦቼ። እዚህ ያለውን ነገር እሱ እንዲያስተካክልልኝ ፈልጋለሁ። ከሰለሞን ጋር አንዳንድ ማውራት ያለበት ነገር ካለ እንዲያወራ ያለውን ነገር ቼክ እንዲያደርግ እንዲከታተል ፈልጋለሁ። ቤተሰቦች ናቲ እዚህ ያለውን ነገር ፊክስ እንዲያደርግልኝ ስለምፈልግ ነው። ናቲ በጣም አመሰግናለሁ ጥሬን አክብረ ስለመጣ። በመጀመሪያ ደረጃ ተመልካቾችን ሰላም እንድትላቸው ፈልጋለሁ። እሺ ውድ ተመልካቾቻችን እንደምንቆያችሁኝ፣ እኔ ናቲ ነኝ። እንግዲህ ወንድሜ ሚኪ እንደነገራችሁ አሁን ላይ እሱን እንዳግዘው ፈልጎ ከምሰራው ስራ አቋርጬ ማለትም ዳኒን እያገዝኩኝ እንደነበር እናንተ ውድ ተመልካቾቻችን በደንብ ታውቃላችሁ። አሁን ለሚኪ በጣም እንደማስፈልገው ነግሮኝ በሰዓት ተገኝቻለሁኝ። በደስታ ነው የመጣሁት። ሚኪ ማገዝ ያኔ ትልቅ ክብር ነው። እናንተም እንደምታውቁት በጣም ደስተኛ ነኝ። ሚኪ እኔ በምችለው በአቅሜ ሁሉ ከአቅሜም በላይ ቢሆን አድርጌ አንተን ለማገዝ እንዲሁም ደግሞ እነዚህን ወንጀለኞች ለማጋለጥ ምንም ነገር እንደማደርግ በደንብ ታውቀኛለህ። አምነኸኝ ይህንን ስራ ይሰራልኛል ብለህ ስለጠራኸኝም በጣም ደስተኛ መሆኔን ልገልጽልህ እፈልጋለሁኝ። በጣም ደስተኛ ነኝ አንተን ማገዝ በመቻሌ እውነቱን ለመናገር። ምክንያቱም አንተ ማገዝ ለእኔ በጣም ክብር ነው። ብዙ ነገሮችን እናስተካክላለን ገና። አሁንም ቢሆን በማንኛውም ሰዓት በማንኛውም ቦታ ላይ ቢሆን እኔ አንተን ለማገዝ ዝግጁ እንደሆንኩኝ በተመልካቾቻችን ፊት መናገር እፈልጋለሁ። ሚኪ በጣም አመሰግናለሁ። ውድ ቤተሰቦች እዚህ ያለውን ነገር ለናቲ ነው አደራ የምሰጠው። እንደነገርኳችሁ ነው የተወሰኑ ሰዓታቶችን ነው ከዚህ ምረቀው። 2 ቀን 3 ቀን ወደ ሆነ ቦታ ልጓዝ አይደለም። ማስጠንቀቂያ ወይም ደግሞ ዛቻ ያረኩት እንዳይመስላችሁ ውድ ቤተሰቦች። በዚህ አጋጣሚ ውድ የጎጆ ቻናል ተመልካቾቻችን በጣም እናመሰግናለን። ረጅም ርቀት አብረን ተጉዘናል ቤተሰቦች። ከመጀመሪያው ጀምሮ ይህንን ኬስ ስንጀምር እንዴት ከጎናችን እንደነበራችሁ የመጀመሪያ የሐሰት ክስ በሚኪ ላይ በተሰነዘረው የሐሰት ክስ አብዛኞቻችሁ ከ95% በላይ ኮመንት ሚኪ ይህንን ነገር እንደማያረገው እንዲሁም ደግሞ ከሚኪ ጎን በመቆም ይህንን እውነት አፈላልገን እንደርስበታለን ብላችሁ አጋርነታችሁን አሳይታችሁኛል። በጣም ነው ማመሰግነው። በጣም ነው መወዳችሁ ውድ ተመልካቾች፣ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም ኢትዮ ኤርትራውያን በአውሮፓ በአሜሪካ የምትኖሩ እንዲሁም የማዳም ቅመሞች በተለያዩ የአረብ ሀገራት የምትኖሩ እህቶቻችን የማዳም ቅመሞች እናንተ ስፔሻል ተመልካቾቻችን ናችሁ። ተመልካች ማበላለጥ አንፈልግም፣ ግን ደግሞ የማዳም ቅመሞች በማይመች ሁኔታ ውስጥ ሆናችሁ እንዴት ነው በጎረቤት ሀገራት በተከፈተው ጦርነት እየተሸበራችሁ ራሱ ከኛ ጎን መሆናችሁን
አላቆማችሁም ቤተሰቦች። እናንተም በያላችሁበት ፈጣሪ ሰላማችሁን ያብዛው፣ ከክፉ ሁሉ ነገር ይጠብቃችሁ፣ እንጀራችሁን ፈጣሪ ይባርክ። አሁንም ወደፊትም ነገም ከነጎዳም ቤተሰቦች ከኛ ጎን እንድትሆኑ ነው በአክብሮት የምጠይቃችሁ ቤተሰቦች። አሁን የመጨረሻው ፋይናል ምዕራፍ ላይ ደርሰናል። ትንሽዬ ነገር ነው የቀረን። እስካሁን ተጋግዘን አብረን እዚህ ድረስ መተናል። ትንሽ ነገር ነው የቀረችው ቤተሰቦች። ይችን ነገር ደግሞ በጸሎት በሁሉም ነገር በሐሳብ በእያንዳንዱ ነገር እየተደጋገፍን ይችን ትንሽዬዋን ነገር አልፈን በመጨረሻም እኔን ነፃ የሚያደርገኝን ማስረጃ በእጃችን ማስገባት እንዲሁም ደግሞ ይህንን ወንጀል የፈጸሙትን ሰዎች የእጃቸውን ዋጋቸውን እንዲያገኙ ወደ እስር ቤት የማስወርወሩን ስራ እንሰራለን። ውድ ቤተሰቦች በጣም ነው የምንወዳችሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እኔም ያለውን ነገር እየተከታተልኩ አሳውቃችኋለሁ። ናቲም እዚህ ያለውን ነገር ፊክስ የሚያደርግ ይሆናል። እንደዋወላለን። ወደ መጋዘን ቦታ ሄደ አንዳንድ ነገሮችን ቼክ ታደርጋለህ። ችግር የለውም። ሁሉንም ነገር አንተ በምትፈልገው ልክ ሁሉንም ነገር እናደርገዋለን። ምንም የሚያሳስብህ ነገር የለም። ከዚህ በፊትም እንደምታምንብኝ በደንብ ነግረኸኛል። አሁንም ቢሆን አመኔታን እንደማላጠፋ ቃል ልገባልህ እፈልጋለሁ። ሁሉንም ነገር እናስተካክሏለን። ሁሉም ነገር ተፈቶም የመሰራች ለማብሰር ወደ ተመልካቾቻችን እንደምንመጣ ባለሙሉ ተስፋ ነኝ። ሚኪ አንተም ጠንከረህ ማስተካከል ያሉብህን ነገሮች እንደምታስተካከል በጣም እርግጠኛ ነኝ። ሚኪ እንግዲህ መስራት ወዳለብን ስራ መሄድ እንችላለን ነው። እንግዲህ ወደ ተመልካቾቻችን በድጋሚ ወደ እናንተ ተመልሼ መጥቻለሁ። ከዚህ በፊት በነበረው ቪዲዮ ላይ ከሚኪ ጋር ለማስረዳት እንደሞከር ነው ሚኪ በመዓዛ ጉዳይ ያገኘው አንዳንድ ማስረጃዎች ስላሉ ያንን ጉዳይ ማጣራት ስላለበት ይሄ ጉዳይ እንዲሁም ያለቀ ነገር በጣም የተወሰነ ነገር የቀረው ስለሆነ ያንን ነገር ለማጣራት አንዳንድ ቦታዎች ላይ መሄድ ስላለበት ሄዷል። እዚህ ያለውን ነገር ከኔ ጋር ከዚህ በኋላ የምንቀጥል ይሆናል። እንግዲህ ይሄ ሰውዬ ወደ ተመልካቾቻችን አንድ በሰነድ በፎቶ እንዲሁም ደግሞ የቮይስ ማስረጃ እንዳለው በማጣራት ደርሰንበታል። ተመልካቾቻችን ያንን ነገር የግድ እንዲሰጠኝ ወዶ ሳይሆን በግዱ እያንዳንዷን ማስረጃ ለእኔ እንዲሰጠኝ እየጠየቅኩት ነበር። እሱ ግን ጭራሽ ሊያወራኝም ፈቃደኛ አይደለም። እንግዲህ ማድረግ ያለብኝን ነገር አድርጌ ምንም ነገር ቢሆን ማድረግ ካለብኝ ወደኋላ አልልም። ያንን ነገር ማድረግ ያለብኝን ነገር በሙሉ አድርጌ ያንን ማስረጃ እሱ ጋር ያለው ማስረጃ በሙሉ እንዲሰጠኝ አድርጋለሁ። እነዛ ማስረጃዎች ማለት ወደ ተመልካቾቻችን ቀላል ነገር አይደሉም። ሁለቱንም ዋሴንም ሆነ እሱን ወደ እስር ቤት ሊያስገቡ እስከ ህይወታቸው ፍጻሜ ድረስ በእስር ቤት እንዲቆዩ የሚያደርጉ ማስረጃዎች ናቸው። ስለዚህ እነዛ ማስረጃዎች ለኛ ከምንም ነገር በላይ ያስፈልጉናል። ይህም ማስረጃ ሰጠኝም አልሰጠኝም እውነቱን ለመናገር ወደ እስር ቤት መግባታቸው አይቀርም። እንደ ክስ ማክበጃ እንጠቀመዋለን እንጂ በጣም እነሱን ወንጀለኛ ሊያደርጉ የሚችሉ በጣም ብዙ ማስረጃዎች አሉ። ስለዚህ አሁን በቀላሉ ተነጋግረን እናንተ ሌላ ምንም አምባጓሮ ውስጥም ሳንገባ ማስረጃዎቹን እንድትሰጠኝ ይፈልጋሉ። ምክንያቱም አሁን አንተ ምንም አታመጣም። ይህ መጀመሪያ ራስን ቆዳህን እንዳሰፋ አይነሱ አይደል? በጣም ተራ ሰው ነው እውነቱን ስነግርህ ማለት ነው። ምንም ነገር ስለማታመጣ እኔ ትዕግስት የለኝም ጭራሽ። ሚኪ በጣም ታጋሽ ሰው ነው። በነገራችን ልነግርህ የምፈልገው ነገር ሚኪ በጣም ታጋሽ ሰው ስለሆነ በሰላም አውርቷል። እኔ ጋር ግን ምንም አይነት ትዕግስት የለም። በተለይ ደግሞ ለእንዳንተ አይነት ውዳቂ ሰዎች ምንም አይነት ትዕግስት የለኝም። ስለዚህ እየሰደብኩ ነው። ገና በጣም ብዙ ነገር ላደርግ እችላለሁ። አይ አይደለም ወንድሜ፣ ምንድነው አንተ እኔ ልታስፈራራኝ ነው እንደዚህ የመጣው? አዎ ላስፈራራ ነው የመጣው። እንዴ ምን ነው ራስን ትልቅ አደረክ? ምን ሆነ ነው? እኔ እናንተ እንተዋወቃለን እንዴ? ማን ነው ምንድነው? ይኸውልህ ስማ፣ እኔ ሲጀመር ካንተ ጋር ግዴታ ባይሆንብኝ ባላወራ ሁላ ደስተኛ በጣም ነው የምንቅህ ማለት ነው። ታዲያ ማውራት እኔን ማትፈልገው ይቆም። ስለዚህ ይኸውልህ ስማኝ፣ ነገሮችን አታክብድብኝ። ባጭሩ አንተ ጋር ያለው መረጃ ዋሴን እንዲሁም ደግሞ ራስህን ጭምር ችግር ውስጥ ሊከታችሁ የሚችል መረጃ አንተ ጋር እንዳለ ደርሽበታለሁ። ስለዚህ ያንን መረጃ ትሰጠኛለህ። ምንድነው የምትለኝ? ምን አይነት ነው መረጃ? ምን አይነት መረጃ ነው እኔ መስጠት እንፈልገው ለአንተ? አንተ ማን ነህ? ምንድነው? እኔ መጀመሪያ ምን አይነት ሰው ነህ? ለእኔ አንተ አዲስ እኮ ነህ። ስማ ይኸውልህ፣ እሱ አንተን የሚመለከት ጉዳይ አይደለም። እኔ ማንም ብሆን አንተ አይመለከትም። በነገራችን ላይ አዝኔ የመጣሁላ ትመስለኛለህ። ምን ማለት አዝኔ የመጣሁ ነው የምትመስለው? ሁለመናም ጥቁር ነው የለበስከው። ምንድነው? ሌላ ወሬ እንዳታወራ አይደለም። እሺ ተጋበል። እሺ ተጠግቻለሁ። ሌላ ትርፍ ወሬ አይደለም። እኔ የምፈልገው አንድ ነገር ጫፌን ንክች እንዳታደርገኝ። እመታለሁ። ምን ታመጣለህ? አታርፍም? ምን ታመጣለህ? እሺ ምንድነው አንተ እንደዚህ የምታደርገው? ምን ታመጣለህ? ይኸው መጥቶ እኔ እኮ ምን ታመጣለህ? ምተው ግደለው ተብለን የመጣኸው አስፈላጊ ከሆነ ሰማኛል። አንተ ጋር ያሉትን መረጃዎች ለመውሰድ ምንም ነገር ላደርግ ይችላል። ምን አይነት መረጃ ነው የምሰጥ? እስኪ ንገረኝ። መረጃው ምንድነው? ምሰጠን መጀመሪያ ንገረኝ። ይኸውልህ ስማኝ፣ ሳልፈቅድልህ እንዳታወራ።
ሲቀጥል ደግሞ አንተ ላይ የኔ ባልደረቦች በጣም ብዙ ምርመራ እያደረጉብህ ነበር። ከሚኪ ጋር እዚህ ቁጭ ብለህ ጫትህን እየቃምክ ሴቶችን አቀርብልሃለሁ እያልክ እየደለልከው በነበረበት ጊዜ አንተ ላይ በጣም ብዙ ማስረጃዎች እያሰባሰቡ ነበር የኛ ባልደረቦች፣ እኔም ጭምር አብሬያቸው ነበር። ሚኪ ምንድነው አላቆም ልትለኝ? ሚኪ ማለት ሚኪ ምንድነው ማለት እኮ ሚኪ ጋር ምን አደረግን? ምን አወራን? ምን ተፈጠረ? ስማኝ፣ እኔ ምንም ወይስ የትኛው ሚኪ ነው? እስቲ በግልጽ አድርግልኝ። አሁን ተረጋጋና እኔንም ወድዱላ አትዛትብኝ። እኔም ቀስ ሚኪ ማለት እዚህ አብሮ ሲቅም የነበረው ነው። በደንብ ታውቃለህ እኮ ለምን እያስመሰልክ እንደሆነ ነው ያላቅ። ወይ እኔ ላይ ድራማ ልትሰራ እየሞከርክ ከሆነ እንደማያዋጣህ ልነግርህ እፈልጋለሁ። እኛ የድራማ ልንሰራ እኛ ኖርማል የሥራ ሰው ነን። በቃ እኔ የሥራ ሰው ነኝ። ማንም ሰው ያቀኛል። አዳምጠኝ። ማንም በወንጀል አይደለም በስሪያ ማንም ሰው ያቀኛል። ምንድነው እስቲ የምትሰራው? እስቲ ንገረኝ እስቲ ያንተ ወንጀል ያልሆነ ስራ ምንድነው ንገረኝ። እሺ ወንጀል ነው ብለህ የምትላቸው ነገር አንተ እኔን ወንጀለኛ ነው ብለህ የመጣበት ሙሉ ነገር እኮ ወንጀል ነው። ትሰማኛለህ? የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ሙሉ ነገር ወንጀል እዚህ ግቢ ወንድሜ ወንጀለኛ አታደርገኛ። አንተ ለምን ወንጀለኛ ታደርገኛለህ? 10 ሴቶችን አግኝተናል እዚህ ግቢ ላይ። በስማም በል እንዴ 10 ሴት። እኔ ምንድነው ሴት ማምረቻ ድርጅት እኮ አይደለም ያለኝ እኔ። እንዴ ምን እያልክ ነው? ተው እንጂ ወንድሜ። ኦኬ ስለዚህ እንደ አዲስ ሁሉንም ነገር እንዳስረዳህ እኔን እየሸመጠጥከኝ ነው እንደ አዲስ። በነገራችን ላይ ይኸውልህ ስም አዲስ ሰው ከመሰልኩ ምናልባት አላውቅም፣ ግን የሚኪ የሥራ ባልደረባ ነኝ። አንድ ነገር ልንገርህ፣ ይሄ እንደ አዲስ ድራማ ስለመስራት አታስብ። እሺ የሚኪ የሥራ ባልደረባ የትኛው ሚኪ ነው? እስኪ ንገረኝ በግልጽ። ማለት ሚኪዎች እኔ የማውቃቸው 10 ይሆናሉ። እየቀለድክ ነው እንዴ? ቀልድ አይደለም። ለምን ቀልዳለሁ? እኔ እኮ አንተ እየቀለድክ ነው። አንድ ነገር ብታወለኝ ተጠያቂ ትሆናለህ። ከመጠየቅ በፊት በአንተ እኔ ልጠይቅ ችግር የለብኝም። ትሰማኛለህ? አንድ ቆሻሻ ሰው አስወግጄ እኔ ብጠይቅ ምንም አይመስለኝም። ምንም ማለት ይኸውልህ፣ ሌላ ድራማ ለመስራት አትሞክር። ያልኩህን ነገሮች በጣም በቀላሉ መመለስ ትችላለህ። እኔን እወቀኝ አትወቀኝ ጉዳይ አይደለም። እኔ ግን አንተን በደንብ አውቃለሁ። ከሚኪ ጋር እዚህ ቁጭ ብላችሁ ስትቅሙ የኛ ባልደረቦች እንዲሁም ደግሞ እኔ ራሴ በጣም ብዙ መረጃዎችን ስላንተ እየሰበሰብን ነበር። እንደነገርኩ 10 ሴቶችን እዚህ ግቢ አግኝተናል። እያንዳንዱን ሰዎች እኔ ራሴ ነኝ ያወራኋቸው ከሚኪ ጋር። ሚኪም ሆኖ እኔም ሌላም 10 ሴቶችም አብረን መረጃው አለ። ያማሃል እንዴ አንተ? እሺ እዚህ ሚኪን ቁጭ አድርጋችሁት እሱ ለስራው ሲል ስራው እንዳይበደል ከናንተ መረጃ ለማግኘት ሲል አድርጎት የማያውቀውን ነገር ጫት እያስቀማችሁት ነበር። ምንም የማያውቀው ልጅ እንደዚህ አይነት ነገር ሚኪ ሞክሮ የማያውቅ ይሄን ሁሉ ነገር እያደረገ የነበረው ግን ለስራው ሲል ነው፣ ከናንተ መረጃ ለመሰብሰብ ሲል ነው። ሚኪ ወንድማችን እኛ እንደዚያ ወንድሜ ይኸውልህ ሚኪ ገባኝ ያልከው ሚኪ እኛ እንደ እንግድነት መጣ እንጂ በሌላ በኩል አይደለም። ሚኪ አሁን አንተ የምትለው ነገር ሚኪ እንዲህ ሊያደርጋችሁ ነው እንዲህ ምናምን እኔ አላምንም። ሚኪ ማለት የኛ ቤተሰባችን ምርጥ ቤተሰባችን እንግዳ ሆኖ መጣ፣ ተንከባከብ ነው ላክ ነው። በሌላ በኩል እኔ የማውቀው ነገር የለኝም። እውነቱን ልንገር ይኸውልህ ወንድሜ፣ ምናልባት ያሰብከው ነገር ሊኖር ይችላል። እኔ ሚኪ ስልኩ አለኝ፣ ቤተሰብ ነን፣ ምንም በቃ እንደ የሥራ ባልደረባ ሁላ ነው ራሱ። ስለዚህ ይሄን ያክል ተሳስተ ሊሆን ይችላል። ምናልባት ተሳስተ ሊሆን ይችላል። ቆይ አሁን ተሳስቼ ስለዚህ እኔ ተሳስቼ ነው የመጣሁት። የተሳሳተ ቦታ ላይ ነኝ። እዚህ ምንም የተፈጠረ ችግር የለም። እኛም በስህተት ነው ማለት ወይ ቅዠት ሊሆን ይችላል አላቅም። ብቻ የሆነ በቁሜ ቃሽቼ ሊሆን ይችላል። ይሄ ሁሉ ነገር እስከሆነ ነው ቅዠት አታደርገው። ምናልባት አሁን የመልክ ስህተት፣ የስም ስህተት ብዙ አንዳንዴ ያጋጥማሉ። ስለዚህ አሁን ምንድነው እስኪ እሱን ምንድነው ወይም ጠርተን እናናግረው ነው የምትለው? አይ ነው በቃ ስህተት ከሆንኩኝማ እኔ ልሂድ። ለምን ጊዜ ነው አንተንስ ወስድብሃለሁ? አይ መሄድማ አትሄድም። እንግዳችን ሆነ መተህ በዚሁም ተወቀን ትሄዳለህ።
ዙሮ ሰው ለጸብ መጥቶ እኮ አንዳንዴ በፍቅር ዙሪያም ተጫውቶ ይሄዳል ታውቃለህ። አይ እኔ ታውቃለህ የተሳሳትኩኝም አልመሰለኝም ነበር። በሚገርም ሁኔታ ለካ ተሳስቼ አንተ በጣም ንጹህ ሆነ። በነገራችን ላይ እንደ ይቅርታ እንጂ አፋፍን ያስኩ መሰለኝ። ቤተሰብ ናችሁ እንዴ? ትንሽ መልካችሁ ላይ ይመሳሰላል። አይ ነው እኔ ታውቃለህ አሁን ተሳስተሃል እያልከኝ ነበር። ምናልባት አይ ስጠራጠር እንደዚህ አይነት ነገር ስለመሰለኝ ነው። ይቅርታ። ለማንኛውም እሺ ቀልድ ነው ያስከው? ቀልድ አይደለም የእውነት። ምን ይምጣ አሁን የምትለው ምን ይምጣ መታኝ። ግን ችግር የለው አንዳንዴ ያጋጥማል። ደግማለሁ አንተ ቀልድ ነው እንዳስከው ሚኪን አላቆም እያልከኝ ነው? ቁም ነገር እያወራ ሚኪ ማለት አሁን እኮ ገባኝ። እኔ ሚኪን አወቅኩት እኮ። ለምንድን ነው የምትጫወቱብኝ? ቆይ ምን ማለት ነው? ለምንድን ነው የምትጫወቱብኝ? አይደለም እንደ አዲስ ለካንተ ጋር ሌላ ጭቅጭቅ ውስጥ እንድገባ ነው እንደፈለከው? እና እያንዳንዱ ላይ የተፈጠረውን ነገር አውቃለሁ። ስማኝ እንዳትወራ ቁጭ ዝም በል። እንደ አዲስ ካንተ ጋር እንድዳረቅ እየጠበከኝ ነው። እኔ እኮ ነግሬሃለሁ እንደ ሚኪ ትዕግስተኛ ሰው አይደለሁኝም። ጭራሽ ትዕግስት የለኝም እኔ። ስለዚህ አርፈህ የምጠይቅን ነገር እንዳለ ትመልሳለህ። ድራማ አንተ። እሺ ራስ ምታት አለብኝ አትምታ። ለምን አትሞትም? ብትሞት ጉዳይ አይደለም ልንገርህ እኔ። እሺ ልንገርህ፣ ቁጭ በል ልንገርህ። አርፈህ ማለት ነው አርፈህ የምጠይቅን ጥያቄዎች በሙሉ ትመልስልኛል። ሌላ ድራማህን ታቆማለህ። እሺ ቁጭ በል። እሺ ቁጭ በል። ድጋሜ እንድነሳ እንዳታረገኝ። ችግር የለው ቁጭ በልና ላውራ በጥሞና። በምን የተነሳ ተናገር። እኔ እንዴት ለምንድን ነው እንደዚህ ምን አድርጌ ነው? ቆይ በማታውቀው ባላወቀው ነገር እንዴት ትጫወትብኛለህ? ድጋሜ እንድነሳ አታድርገኝ እባክህ። ይኸውልህ ድጋሜ ከተነሳሁኝ ካሜራውንም አስጠፋዋለሁ። ካሜራውን አጠፉት ማለት ደግሞ እንደዚህ በቀጣይ ካሜራውን ሳበራው በሰላም አይደለም አንተ የምታወራኝ። ምናልባት በጣም ብዙ ቦታ በላልዘህ ልታወራኝ ትችላለህ። ያ ማለት አይደለም። ቆይ ለምንድን ነው ጉልበትህን የምትተማመነው? እኔ ጨዋ ያሳደገኝ ልጅ ነኝ አይደለም? ዝም በል አትለፍልፍ። እሺ ቆይ እንደንተ በጣም በቀላሉ ልጠይቅ፣ ቀላል ጥያቄ ልጠይቅ። እሺ ደስ ይለኛል። እዚህ ቤት ውስጥ ከትንሽ ሰዓት በፊት 2 ሴቶች ነበሩ፣ እንዲሁም ሚኪ ነበረ። በጣም ብዙ በነገራችን ላይ ብዙ መረጃዎችን ነግረውኛል። ለሚኪ ነግረውታል። እና እኔ ቪዲዮዎቹን እያየው ነበረ። ቆሎ ብላችሁ በምትጠሩት ማደንዘዣ ሰዎችን እያደነዘዛችሁ ከገዛ አካውንታቸው ወደ እናንተ አካውንት ትራንስፈር ብር እያደረጉ እንደምትኖሩ፣ በጣም ብዙ ባለሀብቶች እዚህ እንደሚመጡ፣ ብዙ የወንጀል ስራዎች እንደምትሰሩ እዚህ የነበሩት 2 ሴቶች ነግረውናል። አሁን ስለማዋሸት አቅመዋል። ልቀጥልልህ እንዳታወራ። እዚህ ግቢ ውስጥ እዚህ ከነበሩ 2 ሴቶች ጋር 10 ሴቶች ነበሩ። 10ሩም ሴቶች ግን ተመሳሳይ ነገር ነው ያወሩት። እያንዳንዱ ባለሀብት በመጣ ቁጥር ከነሱ ጋር ተገደው ፈልገው አይደለም ተገደው ከነሱ ጋር እንደምታስተኛቸው፣ ከነሱ ጋር የወሲብ ግንኙነት እንዲፈጽሙ እንደምታስገዷቸው፣ እምቢ ያሉ ካሉ ደግሞ ልጨምር ሌላ አንድ ሴት እንዳስገደላችሁ ጨምር። ይህንን ስራ አልሰራም ስላለ እንዳታወራ። ዝም በል። እኔ ሳልፈቅድልህ እንዳታወራ። አንድ ሴት ይህንን ስራ አልሰራም ስላለች ብቻ እንደገደላችኋትና በአደጋ ምክንያት እንደሞተች አስመስላችሁ ገጠር ቤተሰቦቿ ጋር አስክሬኗን እንደላካችሁ ጭምር በደንብ አውቃለሁ። ልቀጥልልህ። ሁሉም ሴቶች ተገደው ነው ይህን ስራ እየሰሩ ያሉት። በቃ ስለዚህ አሁን መናገር ያለብን ነገር እንዳትነካኝ እኔን ጭራሽ እኮ። ስማኝ፣ መቀጠል ካለብኝ ሌላም በጣም ብዙ ነገሮች ልነግርህ እችላለሁ። በቃ አይደለም አሁን በቃ እኛ ያልከው ነገር ሁላ እውነት ነው ውሸት ነው? ንገረኝ። ያልከው ነገር ሁላ ይኸውልህ እውነት ነው ውሸት ነው? ማን ነው ይሄንን ያወራው? መጀመሪያ እውነት ነው ውሸት ነው? ንገረኝ። እውነት ነው ግን በቃ ዝም ቆይ፣ ሌላ ወሬ እንዳትወራ። ዝም በል። አይደለም ዝም በል። አይ ነው አይደለም። እኔ እባክህን አሁን ይኸውልህ ጭንቅላቴን የሚያመኛል። አትድገመኝ። ያንኛው ሲቀጠቅጠኝ ነበረ፣ ዛሬ ደግሞ አንተ እባክህን እንደዚህ አታድርጌ። በቃ ዙሮ እንዳልመታህ የምትፈልግ ከሆነ የምፈልጋቸውን ማስረጃዎች እንዳለ ስጠኝ፣ ቀጥ ብዬ እወጣልሃለሁ። በቃ አንተን ደግሞ ለፖሊስ ወስጄ እሰጥሃለሁ። እሱ ጥሩ ነው። በቃ እንደዚህ ከምታደርጉኝና ከምትገሉ ለፖሊስ አሳልፋችሁ ስጡኝ። በቃ በጣም ጥሩ፣ ችግር የለውም። ለፖሊስ እንድሰጥ ከሆነ የምፈልገው አንተ ጋር ያሉትን ማስረጃዎች በሙሉ ስጠኝ። ይኸውልህ ወንድሜ እኔ እሰጥሃለሁ። በቃ ያሉትን መረጃዎች እኔ እሰጥሃለሁ። በቃ አትደብድቡኝ። በቃ አትደብድቡኝ። ለምንድን ነው እንደዚህ የምታደርጉኝ? ለምንድን ነው መደብደብ ስላለብህ ነው። በነገራችን ላይ ታዲያ እኔ በጣም እንዴት አይምሮህ እንደፈቀደልህ አላውቅም። ምን አይነት እኔ እንዴት ጨካኝ ሰው እንደሆንክ እህት አለህ በእርግጠኝነት። እህትን
ከሴት ልጅ ማህፀን ወጥተህ ሴት ምንም የማያውቁ ወጣት ልጆችን ከገጠር እየመለመላችሁ እዚህ መጥተው የቤተሰባቸውን ህይወት ለመለወጥ የራሳቸውን ህይወት ለመለወጥ ለመልፋት አስበው የመጡ ሴቶችን ሳይፈልጉ ግማሾቹ ድንግልናቸውን ጭምር በመደፈር ስማ፣ ዝም በል እንድመታ እንዳታደርገኝ። ድንግልናቸውን ጭምር በመደፈር እንዳጡ እየነገሩኝ ነበር። ይህንም በገዛ ጆሮ የሰሙት በገዛ ጆሮ እያለቀሱ ስቅስቅ እያሉ እያለቀሱ ነው ይህን ነገር የነገሩኝ። እነማን ሴቶቹ? ሁሉም እኔ ይኸውልህ 3-4 ሴቶች እንደዚህ እያሉኝ ነበር፣ ድንግልናቸውን ጭምር እዚህ እንዳጡ። እናት አለህ እኮ አይደል? እናት አለህ አይደል? ምንም ቢሆን አንተ ወደፊት ምናልባት አይምሮ ከተመለሰልህና የእድሜ ልክ እስራት ካመለጥክ አንተ እኮ ምናልባት አግብተህ ሴት ልጅ ትወልድ ይሆናል አይደል? እሺ ቆይ አሁን ነገሩ ዝም በል አንድ እድል ስጠኝ እሺ አውራ እኮ እድል ስጠኝ። የሚጠቅመኝ ነገር ካላወራህ ግን እድል ስጠኝ። እሺ አውራ ቀጥል። ሌላ ሰው በአካባቢ ያስቀምጠብኝ ከሆነ ቀስ ብለህ አውራኝ። ቀጥልሽ። ሌላ ተርፎ ያጣው እዚህ ጋርም ስልክ ላይ ወደዚያ በልልኝ ጀን ዞር አድርገው በቃ ታዲያ እና ላውራ። አሁን ምን መሰለህ የሚጠቅመኝን ነገር ከሆነ አውራ፣ የማይጠቅመኝን ዝባዝንኪ ወሬ የምታወራ ከሆነ ግን ጉዳቱ ለራስህ ነው። እሺ በቃ እኔ እኮ አሁን ወንጀለኛ ነህ ብለህ ይዘኛል አይደል? በቁጥጥር ስር አውለኛል አይደል? አሁን ምን መሰለህ እኔ እናንተ የምናወራው ካሜራ አጥፋልኝ፣ እኔ እናንተ እናወራ። ይኸውልህ ካሜራ ጠፍቶ ምንም ሲጀመር የማዘዝ ስልጣን የለህም። እኔ አንድ ነገር ልንገርህ፣ አሁን ይሄ ቆዳህን አስፍተህ የምታወራቸው ሴቶች ምናምን ነገር አይደሉም ፊት ለፊት ያለሁት እኔ ነኝ። እኔን ደግሞ አንተ ጭራሽ ነው የማታዘኝ አንተ። እኔ ልንገርህ ጭራሽ ማለት ነው። ስለዚህ ካሜራ በራ አልበራ አይመለከትም። የምትወራውን ነገር ብቻ አውራ እኮ ይኸውልህ፣ የምንግባባበትን መንገድ እንፍጠር እያልኩ ነው። በቃ አውራ። በምን እንግባባ? ገሊያ ቦሉ ብትለኝ እኔ የሚገባኝ ነገር የለም። ስለነዚያ ሰዎች ስለምትዋራቸው እማውቀው ነገር የለም። በቃ እኔን ይዘኛል አሳልፍና ለፖሊስ ስጠኝ። በቃ እሰጥሃለሁ። ምን ነው ቸኩል? በቃ እና ታዲያ እዚህ ተምትቀጠቅጠኝ ለምንድን ነው? እኔ ገሊም የሚባለው ነገር አላውቅም። ምክንያቱም ምን መሰለህ እኔም ፈልገህ ነው አይደል እዚህ ጋር የመጣህ እዚህ ድረስ የመጣው እነሱንም ፈልገህ አግኝና በቃ የችግሩ ተካፋይ አድርጋቸው። ስለዚህ ለምንድን ነው እኔ እንደዚህ የምታሰቃየኝ? በቃ እንዴ እንደውም የምትፈልግም ከሆነ እኮ እኔ አላቅልህም ማለት እችላለሁ እኮ። በቃ ፈለገ ድረስ ወንድ ከሆንክ እንደዛ በል። ካሜራውን ማጥፋት እችላለሁ። በነገራችን ካሜራውን ካጠፋሁት አንተ በሰላም ቁጭ ብላ አታወራኝም። ከዛ በኋላ በጣም ራሴን እየተዋጠርኩ ነው እዚህ ጋር እያወራ ያሉት። ካሜራው ከጠፋ ግን እኔ ራሴን የምቆጣጠርበት ምንም ምክንያት እና ልትገለኝ ነው ካሜራ ስታጠፋ ማለት ነው። ችግር የለውም። ካሜራውን አጥፈውና እንነጋገር ከኔ ጋር ማለት ነው፣ እናውራ። እሱ ትዕግስቴን አትፈታተኑ። እሺ በቃ እየነገርኩህ እኮ ነው። በቃ እኔ ወንጀለኛ ነኝ ነኝ። አምኛለሁ አይደለ? ስለዚህ በቃ ፊትህን ፈታ አድርግልኝና በሰላማዊ ጉዳይ እናውራ። እሺ አውራ። እናውራ። ኖርማል ምንድን ነው የምታወራው? እድል ስጠኝ፣ ቀስ ብዬ ስለ ካሜራው አያሳስብ፣ ዝም ብለህ አውራ። እሺ ቀስ ብዬ ላውራ። ምንም አይነት ነገር ላታደርገኝ ቃል ግባልኝ። ቀጥል እኮ ቃል ግባልኝ። ምንም ላታደርገኝ። ጊዜን አትፍጅብኝ። ቀጥል። ምንም ቃል መገባልን ነገር የለም። እሺ ችግር የለውም። እኔ እናንተ እናውራ። ቀጥል። እሺ እንደዚህ እየተቆጣኸኝ እንዴት ነው የማወራው? እስኪ ቀስ ብለህ ተረጋጋና አዳምጠኝ ወንድሜ። እኔ ወንድ ልጅ ነኝ። ቅድም ልክ ነህ እንዴት እንደዚህ አይነት ፍራጅ እንደዚህ ምናምን ስትለኝ ነው የቆየህ አይደል? ስለዚህ ከምደበደበኝ ለማንም አሳልፈህ ከምትሰጠኝ እኔ ላንተ የፈለገውን ነገር ላደርግና ልሄድ። በቃ ምን የፈለገውን ነገር ይምሬን ነው። ምንም በጣም ቀላል ነገር ልጠይቅህ። በጣም ቀላል ነገር። በነገራችን ላይ እስር ቤት መግባት አይቀርም። ይሄን ነገር ታውቃለህ አይደል? አይደለም እስር ቤቱን የሚለውን ትሆና ጥሩ እየመጣ አሁን አንድ ጊዜ ትቀይርብኛለህ እንደ ስስትር እኮ ሳትቀይርብኝ። ስለዚህ እኔ ካንተ የምፈልገው አንድ ነገር አለ። ምን መሰለህ? ተመቻችተህ አትቀመጥ። ምንም እንዳላደረገ ሰው ፈታ ብለህ ለመቀመጥ አትሞክር። አይደለም እኔ እኮ ዝም በል። ካንተ የምፈልገው ብቸኛ ነገር አንተንም ሆነ የቢዝነስ አጋርህን ይዞ ገደል ሊገባ የሚችል ማረጃ አንተ ጋር እንዳለ በደንብ አውቃለሁ። ምክንያቱም ልንገር እስቲ ስላንተ ባህሪ ልንገር። በጣም ተጠራጣሪ ሰው ነው በጣም እና ከዋሴ ጋር የምታወራትን እያንዳንዷን ነገር ቮይስ ሪከርድ እንደምታደርግ ሲቀጥል ደግሞ በእያንዳንዷ የምትሰራት የወንጀል ስራ ላይ የምስል ማስረጃ ፎቶ ሊሆን ይችላል ወይንም ቪዲዮ ሊሆን ይችላል እንደዛ ማስረጃዎች እንዳሉ ሲቀጥል ደግሞ ከዋሴ ጋር ስላለ ሽርክና በሙሉ የሚያስረዳ የሰነድ ማስረጃዎች አንተ ጋር እንዳሉ በደንብ አውቃለሁ። ማስመሰል አይጠበቅብህ።
ስማኝ፣ እኔን ወይንም ሚኪ ወይንም ደግሞ የእኛን የሥራ ባልደረቦች እንደ ቀላል ወይንም አንተን እንደምታውቃቸው ተራ ውዳቂ ሰዎች እንዳትመለከተን። ትሰማኛለህ? እውነትን ለማጣራት የትም ድረስ ልንሄድ የምንችል ነፍሳችንን አደጋ ላይ ለመጣል ጭምር የማንመለስ ሰዎች ነን። ሚኪ አድርጎ የማያውቀውን ነገር ጭምር እያደረገ ነበር ዛሬ እናንተ ጋር ያለውን ነገር ለማጣራት ሲል። አንተ ዞር ባልክበት ሰዓት ካሜራ አስቀምጦብህ ነበር። እያንዳንዱ ያደረጋችኋት ነገር በደንብ በግልጽ ትታያለች፣ ስቴፕ ባይ ስቴፕ ሁሉም ነገር ማለት ነው። ሴቶቹን እዚህ ጋር አምጥተህ እንዲነካኩት ስታደርግ፣ በአፉ ደህና ነገር ይመስል ጫት የቆረጣችሁ ስታጎርሱት፣ በአፉ ሳይፈልግ ሁሉንም ነገር እሺ ብሎ የተቀበላችሁ ከእናንተ ማስረጃ ለማግኘት። ሚኪ ሱሰኛ አይደለም፣ እንደዚህ አይነት ነገር ሞክሮ አያውቅም። ለእኔ የሥራ ባልደረቤ ብቻ አይደለም ወንድሜ ጭምር ነው። በደንብ የምወደው በጣም በደንብ የማውቀው ወንድሜ ነው። ይህንን ሁሉ ነገር ሲያደርግ የነበረው ከእናንተ ማስረጃ ለማግኘት፣ እኔም ጭምር ወይንም ደግሞ የሥራ ባልደረቦቼ ወንጀልን ለማጣራት ስንል የትም ነገር ውስጥ ምንም አይነት ነገር ውስጥ ልንገባ እንችላለን። እኔ ስለተባሉት ስላልካቸው ነገሮችን ለማለት ነው። እነዚህ ሪከርድ ምናምን እያደረክ ምናምን አላደረኩም። በቃ እርግጠኛ ነኝ እንዴ ሰው እኮ አንዳንዴ ዱላ እኔ በስቶብኛል ያምናል እኮ ግን ምንም እንደፈለገ አድርገኝ። በቃ ከዚህ በኋላ እኔ ምንም የማደርገው ነገር የለኝም። በቃ በዱላ ፊትህ ትንሽ ተጎድቷል ሲዞር። ኧረ በሽተኛ ነኝ። ኧረ ተው አትምታኝ። ቀልድ ነው ያስከው አንተ ጋር ልቀልድ የመጣው ነው። ሲጀመር አንተ ብቻ አይደለም በህግ አምላክ ለአራት እየገደሉኝ ነው። ይኸውልህ ትዕግስቴን አታስጨርሰኝ። እሺ ለምን በጣም ለመረጋጋት እየሞከርኩ ነው። እያንዳንዷን መረጃ ትሰጠኛለህ። አንተ ጋር ማስረጃ እንዳለ በደንብ አውቃለሁ። ሁሉንም መረጃ ትሰጠኛለህ። ገደልከኝ። እሰጣለሁ። ይኸውልህ ከአንተ ጋር ሌላ 2 ደቂቃ መቆየት አልፈልግም። ያሉ ማስረጃዎች እንዳለ ትሰጠኛለህ። እሺ በቃ ሌላ ምንም አይነት ትርጉም አልፈልግም። ትሰማኛለህ? ምንም አይነት ወሬ አልፈልግም። ቀና በልና ቁጭ በል። ና ቁጭ በል። ወደዚህ ጋር ቀና በል። ይኸውልህ ትዕግስቴን እንዳታስጨርሰኝ ደጋግሜ እነግርሃለሁ አይደል? እነግርሃለሁ። ቀጥል። ቀና በል። ይኸውልህ ገደልከኝ። የማይሆን ነገር ውስጥ አትክተተኝ። ና ወደዚህ ጋር የማይሆን ነገር ውስጥ አትክተተኝ። በጣም ተረጋግቼ ለወራህ ነው እየሞከርኩ ያለሁት። ሳስበው የዱላ ሱስ አለብህ። ከቅድም ጀምሮ ስትደበደብ ነው ሁሉንም ነገር እያወራህ ያለው። ተፈራረቃችሁ ይገደላችሁ። ንገረኝ፣ ያልኩ መረጃዎች በሙሉ አሉ አይደል? ንገረኝ፣ ቶሎ በል። እኔ ጋር ቶሎ በል። ትዕግስት የለኝም ብዙ። ቀጥል። አንተ ቀጥል እያልኩ ነው አይደል እንዴ? ቀጥል። ውሃ አልሰጥህም። ቀጥል። ጨርሰኝ። ንገረኝ፣ አለ የለም? ያ ማስረጃ አለ፣ እሰጥሃለሁ። ሁሉም ነገር አለ እኔ ጋር። በሰላማዊ መንገድ ከመጀመሪያው እንደዚህ ብታምንልኝ ነበር ይሄ ሁሉ ነገር ባላስፈለገ ነበር። ይህን ያህልም ባልተመታ ነበረ። ጠጋብህን እንድታበርደው ከካሜራ ጀርባም ነግሬሃለሁ፣ ካሜራ ፊትም ነግሬሃለሁ። እንደዚህ ትጨክናላችሁ ብዬ መች አሰብኩኝ። እናንተ የጨከናችሁስ ምንም የማያውቁትን ሴቶችንም ልስጥ። ይኸውልህ ስማ፣ ወደ ሳይሆን በግድ ትሰጠኛለህ። ሲጀመር ማለት ነው። የት ነው? እዚህ ቤት ውስጥ ናሉት? አዎ እዚህ ናቸው ያሉ። ሁሎችም መረጃ እዚህ ነው ያሉ። በጣም ጥሩ። ስለዚህ እያንዳንዷን ማስረጃ ሌላ ስተት ትሰራለህ ብዬ አላስብም። እያንዳንዷን ማስረጃ ሳትቀንስ ሳትጨምር ትሰጠኛለህ። ስማኝ፣ አንድ ነገር ቃል ልግባለህ። የደበከኝ አንድ ነገር እንዳለ ማወቅ አይደለም። ከጠረጠርኩህ እንደዚህ በሰላም አልወራም። ሲጀምር ካሜራም አላበራም። ይዛሳት ካሜራም አላበራም። እያንዳንዷን ነገር ከካሜራ ጀርባ እናንተ ማውራት ባለብን መንገድ፣ በሚገባ መንገድ እናወራለን። ስለዚህ ዛሬ ነገ ሳትል አሁን ትሰጠኛለህ። አንተም ወደ መጨረሻ ቦታ ማለትም ወደ እስር ቤት ትገባለህ። ሰጥቼ የምታሰራለሁ? አዎ ሰጥቼ። እሺ ልስጥ፣ ችግር የለም። ተረጋጋ፣ ትሰጠኛለህ። ሲቀጥል ደግሞ ችግር የለም። የዋሴን ጉዳይ እኔ ራሴ መፍታት ባለብኝ መንገድ እፈቷለሁ። ሚኪ ወንድሜም አለ፣ ከሱ ጋር ተጋግዘን አብረን እናገኘዋለን። ምናልባት እድል ከቀናህ አብሬ ያገናኛችኋለሁ። ከዛ በኋላ ትናዘዛላችሁ ቁጭ ብላችሁ። ማንንም አታገናኝ። መረጃዎችን እንደምትፈልግ ልስጥህ። በጣም ጥሩ፣ እሰጥሃለሁ። እሺ እንግዲህ ውድ ተመልካቾቻችን እንደምታዩት በጣም አስቸጋሪ ሰው ነው። ዱላ የሚገዛው ሰው ነው። በጣም በብዙ ልፋት
በብዙ ድብድብ ነው እሱ ጋር ማስረጃው እንዳለ ያመነልኝ። ስለዚህ እያንዳንዷን ማስረጃ አቀበለዋለሁ። ያ ማለት ነገሮችን ለእኛ በጣም ያቀልልናል። በጣም እነዛን ማስረጃዎች አገኘም ማለት ሁለቱንም ዱርዬ ወንበዴዎች ወደ እስር ቤት እንወረውራቸዋለን ማለት ነው። የሥራ አጋሩንም ቢሆን የትኛውንም ያክል ጊዜ ሊፈጅ ይችላል። የትኛውንም ያክል ጊዜ በቁጥጥራችን ስር እንኖረዋለን። ቁጭ አድርገን እሱንም ማውራት ያለበትን ነገር እንዲያወራ እናደርገዋለን። ቃል እገባላችኋለሁ በጣም በቅርቡ የሁሉም ነገር መቋጫ ይሆናል። እንግዲህ ውድ ተመልካቾቻችን ከዚህ በኋላ የሚፈጠሩትን እያንዳንዱን ነገር ከኛ ጋር በመሆን እንድትመለከቱ እየጋበዝን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ በአክብሮት ጠይቃለሁኝ። መልካም ጊዜ። ወደ ተመልካቾቻችን ከተወሰኑ ሰዓታቶች በኋላ ተመልሼ መጥቻለሁ። ከዚህ በፊት በሰራሁት ኢንትሮ በሰራሁት መግቢያ ቪዲዮ ከናቲ ጋር ሆኜ የመዓዛን እህት የመስከረምን ኬዝ ጉዳይ ያለውን ነገር ማስተካከል ስላለብኝ እኔ የተወሰነ ቦታ ራቅ ብዬ ሄዳለሁ ለሰዓታቶች። ናቲ እዚህ ያለውንና መጋዘን እንዲሁም ቀረጻ ቦታ ያሉትን ነገሮች ፊክስ ያደርጋል፣ ያስተካክላል። እነዛ በቁጥጥር ስር የዋሉትንም ሰዎች የማወጣጣት ስራ ይሰራል ብያችሁ ነበር። ከናቲ ጋርም ተደዋውለን ነበር። ከሰለሞን ጋር ያለውንም ነገር እንደሰራ ነግሮኛል። ቤተሰቦች ያው ቪዲዮን አላየሁትም፣ ግን ከሰለሞን ጋር የነበረውን ቆይታ እያንዳንዱን ነገር በዝርዝር ማለት ይቻላል ነግሮኛል። እኔም ከሰዓታቶች በፊት ምን ብያችሁ ነበር? የደረስኩበትን ነገር የተወሰነች ሂንት ሳገኝ አሳውቃቸዋለሁ ብዬ ነበር። አሁን ያገኘሁት ነገር አለ ውድ ቤተሰቦች። የመዓዛን እህት መዓዛ እኔን ነፃ ሊያረግ የሚችል ማስረጃ ያላትን ሴት የእሷን እህት መስከረምን ልናገኛት ከጫፍ ደርሰናል። አድራሻዋን፣ ሁሉ ነገሯን አግኝተናል። ባልደረቦቻችን ይህንን ነገር በደንብ ነው እየሰሩ የሚገኙት። በዚህ አጋጣሚ ክብርና ምስጋና ለእኛ ባልደረቦች፣ ለጎጆ ክሩ፣ ለጎጆ የቲም አባላቶች። አብዛኛውን ነገር እነሱ ነው እየሰሩ ያሉት። እኔ በዚህ በካሜራ ፊት ተቀምጬ ምንም እንኳን ነገሮችን መስመር ባሲዝም ወይም ደግሞ ኬዞችን እየመራ ወንጀለኞችን እያወጣጣው ብገኝም ከፍተኛውን ሚና የሚጫወቱት ግን የኛ ባልደረቦች ናቸው። ከጀርባ ሆነው መታየት የማይፈልጉ ስማቸው እንዲጠቀስ የማይፈልጉ እነሱ ናቸው። ቤተሰቦች መስከረም ያለችበት አድራሻ፣ እያንዳንዱ ነገር፣ ሁሉም ነገር በጥንቃቄ ተገኝቷል፣ ታውቋል። ቤተሰቦች አሁን ወደዛ ስፍራ ልንሄድ ነው። ቤተሰቦች ከከተማ ወጣ ብላ በአንድ ቤት ውስጥ እንደምትገኝ ነው ያገኘነው መረጃ የሚያረጋግጠው። ቤተሰቦች አሁንም ያሉትን ነገሮች በጥንቃቄ ነው። እዛ ስንሄድ ተከፋፍለን ነው መሄድ ያለብን። ተከፋፍለን ማለት ይሄ ግር ብለን አንድ ላይ ደርደር ብለን መሄድ የለብንም። እኔ ከካሜራማኔ ጋር አልለይም። እኔና ካሜራማን በአንድ መኪና እንሄዳለን። ያው ቤተሰቦች ከአዲስ አበባ የተወሰነ ኪሎ ሜትር ወጣ ይላል ነው የተባለው። ስለዚህ የምንይዛት ካሜራ ትንሽዬ ካሜራ ናት። ትንሽዬ ካሜራ፣ የካሜራ ማስቀመጫ የምንይዘው በጣም ትንሽዬውን ነው፣ የማያስታውቅ ካሜራ። በመስከረምም እንድታመልጥ አንፈልግም። መስከረምን ከዚህ በፊት የመስከረም ጓደኛ ራይል እያንዳንዱ ነገር ተናግራለች። ያው መስከረም ከፍተኛ የሆነ ድብደባ ደርሶባታል። በዚህም ምክንያት መስከረምን እንዳላገኘቻት ከሆነ ጊዜ በኋላ እንደዛ ነው ያለችው። ቤተሰቦች አሁን ባልደረቦቻችንን አሰማርተን ልዩ ቴክኒክ ተጠቅመን እነሱ ከኛ በተወሰነ ርቀት ላይ እንዲከተሉንና ያለውን ነገር በጥንቃቄ የምናስኬደው ይሆናል። ውድ ቤተሰቦች ሸሪክ ጠም ሚኪዬ ይበሉኝ። ኮመንት ላይ መስከረምን እንዳገኛት በጸሎት አግዙኝ። ውድ ተመልካቾች አሁን ወደዛ ስፍራ ነው የምንሄደው። ያለውን ነገር አሳውቃችሁ ውድ ተመልካቾቻችን በነገሮች እርግጠኛ ስንሆን ነው ካሜራችን የምናወጣው። ሲቪል መስለ ኖርማል ሰው የአካባቢ ሰው መስለን ነው እየተንቀሳቀስን የምንገኘው። እንግዲህ ውድ ተመልካቾቻችን የመዓዛ እህት መስከረም ትኖርበታለች ወይም ደግሞ አለችበት የተባለው ቤት ይሄ ነው። ካሜራማን በርግደን ነው መግባት ያለብን። ካንኳኳን ምናልባት ለማመለጥም ልትሞክር ትችላለች። እንደነገርኳችሁ ነው ውድ ተመልካቾቻችን፣ እሷን የሚፈልጓት ሰዎች አሉ፣ እሷን ለመግደል እሷንም እህቷንም። ስለዚህ በርግደን ነው መግባት ያለብን። ባልደረቦቻችን ውጪ ናቸው። የሆነ ለየት ያለ ነገር ካለ
ምልክት እንሰጣቸዋለን። ካሜራማን ያደርጋል ይሄን ነገር። እሺ ልንገባ ነው። ዝግጁ ካሜራማን? ሰላም እንዴት ነሽ? መስከረም ተረጋጊ። መስከረም ተረጋጊ። ተረጋጊ። እንደምታስቢው አይደለም። እኛ አንቺን ለማዳን የመጣነው መስከረም። እኛ ልንገልሽ አይደለም፣ ሰላማዊ ሰዎች ነን። እኛ አንቺን ለመግደል አይደለም የመጣነው፣ አንቺን ለማዳን። ምን አደረኳችሁ? ምንም እኮ አላደረኩም። መስከረም ተረጋጊ። እኛ አንቺን ለማዳን የመጣነው፣ እኛ አንቺን ለማዳን የመጣነው። ውጡልኝ፣ ካሜራውን አስወጡልኝ በቃችሁ። እሺ ተረጋጊ። ውጡልኝ በቃችሁ፣ አሞኛል። ውጡልኝ በቃችሁ። መስከረም አንዴ። ቆይ ምን አደረኩኝ? እኔ ምንም እኮ አላደረኩም። ይኸውልሽ እኔ ጋዜጠኛ ሚኪያስ እባላለሁ። እኔ አትግደሉኝ በቃችሁ። እንደዛ አይደለም እንደምታስሽ። እሺ አንዴ ላስረዳሽ፣ እንዳስረዳሽ እድሉን ስጪኝ። እሺ አንዴ እንወጣለን። አንዴ እድሉን ስጪኝ። መስከረም ይኸውልሽ እኛ የአንቺ ጠላቶች አይደለም። ምንም አላደረኩም። ይኸውልሽ መስከረም እኛ ወደዚህ እንድንመጣ ያደረገችን ራሄል ናት። ራሄል የገዛ ጓደኛሽ ናት። አብዛኛውን ነገር ራሄልን ትገሏት ነው? እንደዛ አይደለም፣ እንደምታስቢው አይደለም። ሁሉንም ነገር ከራሄል ጋር አውርተናል። ከፈለግሽ ያደረግነውን ቃለ መልስ አሳይሻለሁ። ይኸውልሽ እንደምታስቢው አይደለም መስከረም። ይኸውልሽ እኛ አንቺን ለማዳን ነው የመጣ ነው። ይኸውልሽ መስከረም ሁሉንም ነገር እናውቀዋለን። በእህትሽ ምክንያት እንደዚህ ወይኔ ጉዴ መስከረም፣ እንደዛ መስከረም ምንድን ነው እያለች ያለሽ? እኔ እኮ ከሞት ነው የተረፍኩትኝ፣ ሰው አይደለሁም። ከሞት እንደተረፍሽ አውቃለሁ። በእህትሽ ምክንያት የማትወጪው ጣጣ ውስጥም እንደገባሽ አውቃለሁ። ሁሉንም ነገር አውቃለሁ። እኔ ደግሞ ይኸውልሽ እኔ ስሚ፣ በዛ ሰዓት እህትሽ መዓዛ እነዛ ወንጀለኞች ቅድስትን ሲገሏት ሁሉንም ነገር ስትቀርጽ ነበር። እኔ ደግሞ ቅድስት ከሄደች በኋላ የሞተችውን ቅድስትን ይዤ ሆስፒታል ለመሄድ በመሞክርበት ጊዜ እነዛ ወንጀለኞች ተደብቀው ሲቀርጹኝ ነበርና ቅድስትን የገደልኳት እኔ እንደሆንኩ ነው የሚያረጋግጠው ቪዲዮ። መዓዛ ጋር ደግሞ እህትሽ ጋር ደግሞ እኔ ነፃ እንደሆንኩ የሚያረጋግጥ ማስረጃ አለ። እባክሽ ቆይ እህቴንስ ምን አደረጋችኋት? የት ነው ያለችው እህቴስ? ቆይ እንደዛ አይደለም፣ ተረጋጊሽ አንዴ። ምኑን ልረጋጋው? እኔ ከሞት ነው የተረፍኩት። ለምንድን ነው የማትረዳኝ? ለምንድን ነው እናንተ ልትገሉኝ ነው? አይደለም እንደዛ አይደለም። እኔ ጋዜጠኛ ሚኪያስ እባላለሁ። ሰላማዊ ሰዎች ነን እኛ፣ ሰላማዊ ሰዎች ነን። መረጃና ማስረጃ እያጣራን ነው። እኛም እንደ አንቺ አይነት ችግር ውስጥ ስለሆንን ነው። እህትሽ መዓዛ በዛ ቪዲዮ ምክንያት ለረጅም ወራቶች ማለትም አሁን ወደ 10ኛ ወር እየያዘ ነው ማንነቷን ሁሉ ነገሯን ደብቃ በፍርሃት ውስጥ እየኖረች እንደሆነ እናውቃለን። የቱኔት ምንም እናውቀው ነገር የለም። ምናልባት አንቺ የምታውቂው ነገር ይኖራል። በእርግጠኛ አላገኘናት። ቆይ እሺ ይሄ ካሜራ ዞር ይበልና እኔና አንቺ እናወራ። መስከረም አንተ ማን? አንተንስ በምን ልመን? እንደምታስቢው አይደለምና ይሄ ካሜራ ዝቅ ይበል ወይም ካሜራማኑ ይውጣና እኔና አንቺ እናወራ። አንተ ማን? እኔ አንተን እኮ አላውቅም። በቃ ውጣልኝ። እዚህ በላይ አታስጨንቀኝ። አሁን እኮ ውጣልኝ። ለምንድን ነው የማትረዳኝ? ቆይ መስከረም ተረጋጋ። ለምንድን ነው የምረጋጋው? ልትገለኝ እኮ ነው የመጣው። ለምን እረጋጋለሁ? ውጣልኝ። ፖሊስ ነው የምጠራ። በቃ ውጣልኝ። በቃ ያለሽበት ሁኔታ ይገባኛል። ውጣልኝ። እሺ ቆይ አያቴን የት ነሽ? እባክሽ እርጅኝ። ሊገሉኝ ነው። ዞር አድርገው አንዴ ካሜራውን ዞር አድርገው። ሊገሉኝ ነው። አንተ ውጣ። ሂድ። እኔ አወራታለሁ፣ ችግር የለውም። ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሰን መተናል። ለመስከረም አንዳንድ ነገሮችን ሳስረዳ ነበር። ካሜራማኑን አስወጥቸው በስልካችን የቀረጽናቸውን እያንዳንዱ ነገሮች መረጃ ማስረጃዎች ያገኘናቸውን ከጓደኛ ከራሄል ጋር የነበረውን ነገር እያንዳንዱን አሁንም ራሄል በእኛ ባዘጋጀንላት ጊዜያዊ ማረፊያ እንደምትገኝ ኮፍያና ማስኬንም አውልቄ ሰላማዊ ሰው እንደሆንኩ ያለውን ነገር በደንብ አስረድቻታለሁ። መስከረም የማይፈረድባትም ልክ ናት። እኛ እንደዚህ ተሸፋፍነን ካሜራ ይዘን መተን እንደዚህ ድንገት ስናስደነግጣት ምን ሊሰማት እንደሚችል መገመት ቀላል ነው ቤተሰቦች። ምክንያቱም እሷን ሊገሏት የሚፈልጉ ሰዎች እንዳለ ሁላችንም የምናውቀው ነው። ይህን ነገር ለእናንተም ነግሬያቸዋለሁ ከዚህ በፊት በተደጋጋሚ በእህቷ መዓዛ የተነሳ በመዓዛ አማካኝነት እያስፈራሯ ነበር ቤተሰቦች። ፈጣሪ ብሏት ነው አሁንም የተረፈችው። ያለውን ነገር እያንዳንዱን ነገር ደግሞ ከእሷ አንደበት እንሰማለን። ምንም የነገረችኝ ነገር የለም፣ ግን ያው እኛ የመጣንበት ዓላማ እሷን ማገዝ ወይም ደግሞ ከእሷ ጎን መሆን እኛም ራሳችንን ነፃ መውጣት እንደምንፈልግና እውነታውን ያለውን ነገር ነግሬያታለሁ። እሱን ነገር አምናለች ማለት ይቻላል። ስለዚህ አሁን ፈቃደኛ ሆናልናለች። ካለሽበት ሁኔታ አንጻር
ብዙም ልንጫነሽና እዚህ ሰፊ ደቂቃ መውሰድ አንፈልግም። በቻልነው አቅም ፈጠን ብለን ዋናውና ነገሮችን እንጠይቅሻለን። በዚህ ሰዓት ለኛ ልትጠቅሚ የምትችይ ዋና ቁልፍ ሰው አንቺ ነሽ። ማለት መዓዛን እስክናገኝ ድረስ በርግጥ ያለው ሁሉም ነገር ዋና ነገር መዓዛ ጋር ነው። መስከረም እሺ ይቅርታ፣ ያው እንግዲህ በጣም ስላመመኝ ነው የተኛሁት። ማለት የፈጣሪ ስራው ነው እንጂ መትረፍ የሚገባኝ ሰውኛም አይደለሁም የተረፍኩት። ግን በቃ ያው እሱ ካልፈቀደ ምንም ነገር አይሆንም። እንደዛ ነው እንጂ ማጸሪ ሁሉ ምንም የተረፈኝ ነገር የለም። በጣም ተጎድቻለሁ። እና እውነት እንዳላችሁት እናንተ መፍትሄ የምታገኙልኝ ከሆነ ችግር የለም እነግራለሁ። ያለውን ነገር ሁሉ እነግራችኋለሁኝ። ማለት ለመጨረሻ ጊዜ እነዛ ሰዎች ድብደባ ሲያደርሱብሽ ማጸንሽን ወደ ሆድሽ አካባቢ በደንብ መተውሽ ነበር? ደብድቦሽ ነበር? በጣም ነው የረገጡኝ ሁሉ። ያው ቅድምም እንደዛ እንትን ያልኩት ከመጨነቅ የተነሳ ነው። ማለት ህይወቴን ማትረፍ አለብኝ ብዬ ስላሰብኩ ነው እንጂ በጣም ነው የተጎዳሁት። በጣም በቃ አሁን እሷ አያቴ ባትኖር በቃ መኖር ሁሉ አልችልም ነበር። እሷ ናት እንደዚህ የተንከባከበችኝ፣ ምን እያለችኝ አንዱን እያደረገች ያቆየችኝ እንጂ ወደ አዲስ አበባ በነበርሽበት ሰዓት ነው አይደል ይሄ ሁሉ ነገር የተፈጠረው? እንዴት ወደዚህ ልትመጪ ቻልሽ? በቃ እኔ ሰውም ነው ወደዚህ ያመጣኝ። ማለት እሷም ደረሰችልኝ፣ ሰውም ይዞኝ መጣ። ከዛ በኋላ ያው ሆስፒታል ምናምን ገብቼ ነበር፣ ግን ከባድ ነው ሁኔታው ምናምን ያሉኝ እነሱም ቢሆን። ከዛ በቃ ቀጥታ ቤት አመታ ነው መንከባከብ የጀመረችው አያቴ። እና ማለት ተደብድቤ ምናምን የሞትኩም መስሏቸው ነበረ። የዛን ሰዓት ምን መሰለ የተፈጠረው፣ እኔ ማለት ያው እድሌም ሆኖም እላለሁ ማለት ወጥቼ ምናምን አላውቅም። ማታ ላይ እንደዚህ ብዙም አላመሽም ውጭ ላይ። በቃ ሰፈሩም የሚያስፈራኛል፣ እኔ ለምን እንደሆነ አላውቅም። ብቻ ግን የዛን ቀን ሱቅ መውጣት ፈለኩና ማታ ከመሽቷል እኮ፣ ግን ደግሞ ቢመሽም አይዘጋም ሱቁ። ከዛ ማታ እንደዛ ወጣሁኝ፣ ሱቅ ላይ መሄድ ፈልጌ ወጥቻለሁና ወዛ ሁለት ሰዎች አጋጠሙኝ ከዛ ላይ ማለት ነው። ሰፈር ምናምን ነው ጠፋም ብሎ እንድጠቁማቸው የነገሩኝና እኔም ወደ ታች ሄዱ ወደዛ አካባቢ ነው አንብያቸው። ቀጥታ ስለፈራውም ስለደነገጥኩም ቀጥታ እኔ ወደ ሱቄ ነው የሄድኩት ማለት ነው። ከዛ ምግዛዛውን ካገዛች ሲመለስ አሁንም አገኘዋቸው እነሱን ሰዎች። ከዛ ምንድነው ችግር አለ እንዴ ምናምን ስላቸው አይ ማለት ስላልገባን እኮ ነው ምናምን ነገር አይነት ነገር አሉ። ብቻ ሌባም ሁሉ መስለውኛል። በርግጥ ምንም ማውቀው ነገር የለኝም ምናምን ብዬ ታገልኳቸው ማለት ነው። የዛ ምን ማለት ነው ቅድም እንደዚህ ብለሽ ነበር ምናምን ነገር አሉ። ታገልኳቸው ማለት ነው ለሄድ ስል አላስኬደኛሉ እየገረገሩ ማለት ነው። የታገሉኝ ነበርና ለመጮህ ፈለኩኝ ማለት ግራ አጋቡኝ። ሌቦች ምን የመሰሉኝ በዛ ሰዓት ነው። ከዛ ቅድም አሳይተሽ ነበር ለምን ተዋሻለሽ ምናምን ነገር አሉኝ። አይ ምንም ነገር ማውቀው ነገር የለኝም ብዬ ለመሄድ ስሞክር አላስኬደኛሉ የታገሉት ማለት ነው። ከዛ በኋላ አላውቅም አንዱ ተነስቶ ነው በጥፊ የመታኝ። እንዳልጮፍ አፌን አፈኑኝ ማለት ነው። ስለዚህ ሌባን ምንም ሰው አልነበረ፣ በሽቷል አልኩ። ጭልል ያለ ነበር፣ ማንም የለም። ባለሱቁ ብቻ ነው የነበርና አፌን አፍኖ ያዘኝ እንዳልጮህ ሁሉ። እኔ ገንዘብ የፈለጉ ነው የመሰለኝና ያለኝን ነገር ሁሉ ልስጣችሁ ያልኳቸው ነበር፣ ግን እነሱ ላይ አላማቸው ሌላ ነበረ። ከዛ አንዱ አፈነኝ፣ ቢላ ሁሉ ይዞ ነበር አወጣብኝና ምንም አማራጭ የለኝም ዝም ከማለት ውጭ። ከጮክ እንደሚገሉኝ አውቄያለሁ፣ ግን ደግሞ ጮህ የዛው ቢገሉኝ ይሻለኝ ነበረ። ቢያንስ የሆነ ሰው እዛ ሊደርስልኝ ይችል ነበር፣ ግን ያንን ያላወኩም። በቃ ይገሉኛል ብዬ ስለፈራሁ መጮህ ሁሉ አልቻልኩምና ከዛ የጎተቱ ነው ይዞኝ ይወዱት ማለት ነው። ወስደው እንዳልሆነ አደረጉኝ። በቃ ማህፀኔን ለምን የለ በደም እስኮን ድረስ ነው የቀጠቀጡኝ። የተውኝም እኮ የሞትኩ መስሏቸው ነውና በቃ ሞታለች ምናምን ተዋስ ብሎ ነው አንዱ ጓደኛው ትንሽ እያስታውሳለሁ እንደዛ ሲለው ማለት ነው። እየሞትኩ ነው የመሰላቸውና እንደዛ ብሎት ወዲያውኑ እየሮጡ ነው የሄዱት። እኔ በቃ አቅም አጣሁ። ምን ልበል ማለት በጣም ደከምኩኝ ምናምን ነገር። ማቃሰት ብቻ ነው የማቃሰት ድምጽ ብቻ ነው እየተሰማኝ ነበርና አጋጣሚ እዛ ሰዎች ነው አምሽቶ የሚሄዱ ሰዎች አግኝተውኝ ነው ወደ ሆስፒታል የወሰዱኝ። ከዛ ሆስፒታል ወሰዱኝ። በጣም ያለውበት እንትን አስጊ እንደሆነ ምናምን ማህፀኔ ሁሉ በጣም እንደቆሰለ እንዳለ ሙሉ ሰውነቴ ሁሉ ደም በደም አፍንጫዬ ምንም ነገር የሚታይ ነገር አልነበረም ነው።
ከዛ እንደዛ ወሰዱኝ። ሰዎችም ተመለሱ። እኔ ማደርኩ ሆስፒታል እዛው አደርኩ ማለት ነው። ከዛ ሳድር ግን ይሄን ካወቁና በህይወት መኖሬን ካወቁ ይገሉኛል ብዬ ስለፈራው አማራጭ በቃ ጠፍቼ መውጣት ነበረ ከሆስፒታሉ። አዎ ከዛ በቃ የታመምኩም በሆን ነርሶች በወጡበት ሰዓት ግሉኮሴን ምን ሁሉ ነቃቀዬ ነበረ። ራሴ ብቻዬን ያመለጥኩ። ብዙ ዘመዶች አሉኝ የሚሄድባቸው፣ ግን ደግሞ ይሄን የአያቴን ቤት ማንም አያውቀውም። ፖሊሶች አልነበሩ ማለት ሆስፒታል አላመለከቱም አልነበሩም። እነሱ ማሰባቸው አድሮ ይመጣሉ መሰለኝ ወይ እንደዛ አስበው ይመስለኛልኝም ባልሳሳት። ማታ ነበረ መሽቶም ነበር። ቀጥታ መሄድም ስለነበረባቸው ወደ ቤታቸው ነው የሄዱት እነሱና እኔም በጧት ነው መውጣት ያሰብኩት። በቃ ማለት ከዛ ከተገኘው በእርግጠኝነት ይገሉኝ ነበር፣ ያጣሩም ነበር። ከዛ አማራጭ በቃ እዛ ወጥቶ ወደ አያቴ ቤት መምጣት ነበር ሐሳቤና እንደምንም ብዬ ታግዬ ምን ብዬ ለምኝም በጣም ለምኝም ማለት ትራንስፖርቱን ሁሉ ምንም ነገር መከጃ አልነበረም። ተማሚ ነኝ ምናምን ብዬ ነው ለታክሲ ለምኝ አግኝቼ ወደዚህ የመጣሁት። ከዛ እዚህ ቤት ስገባ አያቴ በጣም ነበር የደነገጠችው። እንዳልሆንኩ ነው ሆኖ ያገኘችኝ ምናምንና ከዛ በቃ እንዲህ ነገር ተፈጥሮ ምናምን ነገር ብዬ አስረዳዋትና በቃ ሌቦች ናቸው ምናምን ነገር አለችን። እሷም ያለሽን አሰጫቸውም ነበር ገንዘብ ፈልገው ነው ስልክሽን አሰጫቸው ምናምን ነገር አለችን። ግን እኔም እንደዛ ነበር አስቤ የነበርኩት በሰዓቱ። እንደዛ አልነበረም ግን ሌላ ነገር ነበር እና እንደዛ ብዬ በቃ እያመመኝም ቢሆን እነዚህ የደበደቡሽ ሰዎች በእርግጠኝነት መዓዛን የሚፈልጓት ሰዎች ናቸው አይደል? አዎ ናቸው። እሺ ጣልቃ ልግባብሽና ይሄንን እንቀጥለዋለን። ምንድነው የተፈጠረው? ወንጀሉ ከተፈጠረ በኋላ መዓዛ አምልጣ ነበር። ከመዓዛ ጋር አልተገናኛችሁም? መዓዛን አግኝቻት አላውቅም። ለምን ግን ከዚህ በላይ አይበቃናል? በቃ ማውራቱ ምንም አይጠቅምም። መስኪ አሁንም ቢሆን እኮ ምንም አላወራንም እኮ ገና ያወራነው ራሱ የድብደባውን። ይሄን ደግሞ ይሄንን ራሂል ራሱ ሳይቀር ነግራናለች። ራሂል ሴት ነው ያለችው። ራሂል ከኛ ጋር ናት። ከፈለግሽ እናገናኝሻለን። አታስቢ። አሁን መደወል እንችላለን ከፈለግሽ እሷ ጋር። እሺ ከመዓዛ ጋር ስለነበረው ነገር ብነግሪን። ዋና ነገር እሱ ነው። እኛም እዚህ ድረስ ያስመጣን አንቺን ለመፈለግ በጣም ብዙ ነገሮችን ነው የተጠቀምነው። እኔ ምንም እኮ ማውቀው ነገር የለኝም። በቃ መዓዛ እንደጠፋች ብቻ ነው ማውቀው፣ ሌላ ምንም ማውቀው ነገር የለኝም። እኔን እንደዚህ ያደረጉኝንም ምንም ማውቀው ነገር የለም። በቃ እሷ ናት ይሄንም ልታውቅ የምትችለው። መስከረም ሁሉንም ነገር እናውቃለን። ከመዓዛ ጋር እንደምታወሩ ሳይቀር ራሂል ሁሉንም ነገር ተናግራለች። ኢቭን መዓዛ ራሱ ለራሂል ሳይቀር ለገዛ ጓደኛሽ እንደደወለችላት ራሂል ነግራናለች እኮ። ደውላለች። ይሄን ለምን ክዳለው? እህቴ አይደለች እንዴ? ለምን አናወራ? ምንድነው የተፈጠረው? መጀመሪያ ምንድነው የተፈጠረው? እስኪ ከስር መሰረቱ ያለውን ነገር ንገሪኝ። እኛም ጥሩ ስሜት ላይ እኮ አይደለንም። ለምን ህይወታችንን የኔ ህይወት አደጋ ላይ የሚጥል ነገር ነው መዓዛ እጅ ያለው። መዓዛን ካላገኘኋት ደግሞ እኔ እስር ቤት ነው የምበሰብሰው። እኔም እኮ መዓዛ የት እንዳለች አላውቅም። አይ የት እንዳለች ታውቂያለሽ አታውቂም አይደለም። እስኪ ቢያንስ ያወራችሁትን የስልክ ጥሪ ምን ነበር? እስኪ ወንጀሉ ከተፈጠረ በኋላ ደወለችልሽ? ምንድነው የነበረውን ነገር ማወቅ ፈልጋለሁ። አላውቅም። አሁንም እኮ ገለዋት ሊሆን ይችላል እህቴን። ምንም በቃ በእርግጠኝነት እህትሽ አትሞት። አንቺ ለምንድን ነው የምታሟርችው? መስከረም ከቅድም ጀምሮ ራሂልንም ገደላችኋት እያልሽ እያሟረትሽ ነው። ምንድን ነው እንደዚህ ማድረጉ ጥሩ ነው? እኔ ምን አድርጌ ነው እኔ እንዲህ ያደረጉኝ? እሺ ልክ ነው፣ ግን ደግሞ ገለዋታል ብለሽ አትሞትም አለች። ለምን ጠፋች? መዓዛ አልሞተች። የት ናት? እሺ መዓዛ እናገኛታለን። ይሄን ደግሞ ቃል ገባልሻለሁ። የት ነው የምናገኛት? ስልኳ ሁሉ አይሰራም። ለኔ ደውለልኝ አታውቅም። በቃ ከአንድ ቀን ጥሪ እኮ እኔ ይኸውልሽ ከአንቺ ጋር ያወራችሁትን እያንዳንዱን ነገር ንገሪኝና ከዛ በዛ ተመርኩዤ እንዴት መዓዛን እንደማገኛት እኔ እነግርሻለሁ። ማለት ቆይታለች ከደወለችልኝ። እሺ ወንጀሉ እንደተፈጸመ ወዲያው እንደጠፋች። እሺ ይዛን ሰዓት ብቻ ነው የደወለች። ከዛ ውጭ ደውላልኝም አታውቅም። ምን እንደሆነችም የት እንደለችም ምንም ማውቀው ነገር የለኝም። የዛ ሰዓት ደውላልሽ ምን አለች? በቃ ያለውን ነገር ነገረችኝ፣ የተፈጠረውን ነገር። እሷም እኮ ምንም የምታውቀው ነገር የለም። በአጋጣሚ ያጋጠማት ነገር ነው እንጂ ኑራበትም እንትን ብላም አይደለም። ምን ብዬ ልንገርሽ? አሁን መስከረም እባክሽ እሺ ደወለችልሽ ምን አለች? እንደዛ ትደውልኛለች ነበርና እሷ
የቤት ሰራተኛ ነበረች የምትሰራው ማለት ነው። እኔ አስተናጋጅ ነበረ የምሰራውና ከዛ በኋላ ያን ነገር አጋጣሚ ነው ማለት እሷም ፈልገውም ተከታተላቸውም ሆን ብላም አይደለም ያ ነገር የተፈጠረው በአጋጣሚ ነው። ልጅቷን ሲገሏት በስልኳ የቀረጸቻቸው እሷ ማለት ነው። ከዛ በዛ ምክንያት ነው ያ ሁሉ እንግልትም እስከሷ አልፎ ከኔም ከራሄልም ከሁሉም የደረሰብን ማለት ነው። ያ መረጃ እንደያዘች ስላወቁባት በቃ እሷን እንደምትገደልም ነው የምታስበው። የሆነ በጣም ብዙ ቦታ ምን ትቀይራለች በአጋጣሚው በሆነ ነገር ሁሉ በጣም ተንገላታች እሷ ራሱ ማለት ነው። ትደውልልኝ ነበረ እንዲህ ሆኖ ነው የተፈጠረው ይሄ ነገር ነው ምናምን ብላ ከዛ እየተከታተሏት ደወለም ትነግረኝ ነበረች። የሆነ አለ አይደል አሁን ለየት አይነት ማለት ከሌላው ሰዎች ለየት ብሎ የሚከታተለ ሰው ትለየዋለ። እንደዛ አይነት ሰዎች ሁሉ ነበሯት ማለት በየሄደችበት መስራት ሁሉ አልቻለችም ነበረ። የሆነ ይከታተሏታል ምን ይሏታል። ስለዚህ አማራጯ አገር ለቃ መሄድ ነበር። ከአዲስ አበባ መጥባት ነው ያሰበችው። አዲስ አበባ ምን ያክል ጊዜ ቆይታ ነበር ወንጀሉ ከተፈጸመ በኋላ? በቃ ሁኔታው በጣም እያስጨነቃት ስለነበረ ሳምንት ምናምን ነው የቆየችው። አዎ በጣም የሚከታተላት ሰው አለ። ካንቺ ጋር አልተገናኘችም አይደለ? የት ነበር የተደበቀችው የአንድ ሳምንት ወንጀሉ ከተፈጸመ በኋላ አዲስ አበባ ውስጥ? አዲስ አበባ ውስጥ በቃ እነሱ ይከታተሏታል ብያለሁ አይደል? ከዛ የሆነ ቤት ትገባለች የሆነ በቃ ማለት የዛ ቤት መግባትም አልፈለገችም ከራሷ ቤት ማለት ነው። ካሰሪያዎቿ ቤት ሌላ ቤትም እየሄደች ነበር የምታድረው። አድራሻ እየቀየረች ነበር ያንን ሳምንት ሁሉ የሚያሳለፈችው ማለት ነው። ምክንያቱም ቋሚ ነገር ካዩባት ይገሉኛል ብላ ነው ያሰበች። ከዛ በሳምንት በኋላ ነው እንደዛ የወጣችው ማለት ነው። ወጣ ወዲያውን ወደ ዝዋይ ነው የሄደችው። ዝዋይ ከተማ? ግን እዛም ቢሆን አሁንም እንትን አላለችም ማለት የሚከታተላት ሰው አለ። የሆነ ለየት አይነት ሰው ተነግረኝ ነበር እየደወለች አሁንም እዚህም እየተከተሉኝ ነው መሰለኝ ሊገሉኝ ነው ሁሉ ትለኝ ነበር። በጣም ነው የምታለቅ ሰው ስትደውል። በየጊዜው ትደዋወሉ ነበር? እንደዋወላለን ግን የምትደውለው እሷ ናት፣ እኔ አልደውልም። በተለያየ ስልክ ነው እሷም ትደውልልኝ። ኦኬ የራሷ ስልክ የላትም። ስደውለው ራሱ ወይ አላገኛትም ወይ የለችም ነው የሚሉኝ። ስለዚህ እሷን ነው መጠበቃት እስክትደውልልኝ ድረስ ማለት ነው። ግን እሷ ታሳውቀኛለች ያለበትን ሁኔታ ምን እያጋጠማት እንደሆነች ምን እየሆነች እንደሆነች በደንብ ትነግረኛለች። እና እዛ እንደሄደች መስተንግዶ ነው ስራ ገብቻለሁ ብላኛለች ማለት ነው። እኔም ደስ አለኝ ማለት ቢያንስ ትረጋጋለች አይምሮም ያርፋል ብዬ ነው ያሰብኩትና ጥሩ አረግሽ ምናምን ነገር እንዳለ አጠቃላይ ነው የገባች መስተንግዶና እየሰራች ያለ ግን አሁንም ሁኔታው አልተመቻትም ማለት በተከታታይ የሆነ ሰውዬ ይመጣል እዛ ሚስተናገር መስሎ ነው የሚመጣው ግን ሰላይ ነው ያለችኝ እሷ ስትነግረኝ ማለት ነው። በደንብ ነው በጣም ይመጣል አክቱ ሁሉ ብቻ ሁሉ ነገር ተለየባትና አሁንም ፍራቻ ውስጥ ገባች። አልቆየችም ብዙ ጊዜ ማለት 2 ሳምንት ወይ 3 ሳምንት ነው ቢሆናት ከዛ ራሱ ያን ነገር ያየችው። እንደዛ ያሁንም እንደዚህ ያለችም ትደውላለችና እንደዚህ የሆነ ሰው አለ እሱም ሰላይ ነው ይመስለኛል ምናምን ነገር ትለኛለች። ስለዚህ አማራጩ ወይ መቀየር አለብኝ ወይ ስራ መቀየር አለብኝ ወይ ደግሞ እዚህ ሀገር አሁንም መውጣት አለብኝ ምናምን ነገር ነው የምትለኝና ይሄን ስታወራኝ በጣም እያለቀሰች እየፈራች ማለት ለምን ያን ነገር ሁሉ አደረኩት እስክትል ድረስ ደርሳለች። ለልጅቷ ቢጠቅማትም ማለት በዛ ቪዲዮ ምክንያት እኮ ሊያዙም ይችላሉ። ግን ደግሞ በዛ ምክንያት እህቴ በጣም ተሰቃይታለች እና በጣም ያስቸገራት የሆነ በቃ ሰላይ እንደሆነም ገብቷታል። ለ2 ሳምንት 3 ሳምንት እንደቆየችም በቃ ልሄድ ነው ያለችኝ። ወደ ሻሸመኔ ልሄድ ነው አለችኝ አሁንም ማለት ነው። እንዳልኩ በተለያየ ስልክ ነው የምትደውልልኝ ሲመቻትና የሆነ ነገር እንትን ሲላት ነው ለኔም እየደወለች የምታሳውቀኝ። አዛ ሻሸመኔ ልሄድ ነው ምናምን ነገር አለችኝና እኔ ማለት ትነግረኛለች እኮ ግን ደግሞ የሆነ ከፍራቷ አንፃር ነው ወይ የሚሆን ዝም ብለሽ ቁጭ በይ ለማለትም ፈልጊ ማለት ብያታለሁ። እንደዛ ምናልባት የሆነ ከስተመር ነው እኮ ወዶሽም ሊሆን ይችላል ሰላይ ላይሆን ይችላል ለምን እንደዚህ ትሆኛለሽ ምናምን አለው። ግን ደግሞ ያው እሷ ባይኗ ያየችው ነገር አይደለ ያ ሁኔታ ስላስፈራትኝ አይ አይደለም ሰላይ ነው ምናምን ነገር አለችኝ። ልገፋትም አልችልም። እንደዛ ሆናም የሆነ ነገር ብትሆን ለራሴ ነው ጸጸቱ። ስለዚህ እንድትሄድ እሺ በቃ ነው ያልኳትና ሄደች። አሁንም ወደ ሻሸመኔ ሄደች። እሰበው እስኪ እንግዲህ ከአንድ ሀገር ከሁለት ሀገር ከዛ በላይ መቀየር በዛ ምክንያት ማለት ነው።
ሻሸመኔ የደረሰች ምናምን ነገር ሌላ ልትደበቅበት የምትችለው ዘመድ ሌላ ቦታ የላትም? አሁን አንቺ እዚህ መተሽ እንደተደበቅሽ ማንም የለም ማለት ከዛ የምትሄድበት ሀገር ሁሉም የለም፣ ዘመድ የለንም፣ ዝዋይም ማንም የለንም፣ ሻሸመኔም ቢሆን ማንም የለንም። አይ እንደዛ ሲሆን እሷ ልትሄድበት የምትችለው ልትደበቅበት የምትችለው ዘመድ የለም? እንዳልኩ እኮ ነው ይከታተሏታል። ያን ነገር ካወቁ ደግሞ ለነሱ ይቀላል። አዎ አንድ ቤት ካዩት የሆነ ሰዓት መጠበቅ ብቻ ነው የሚጠብቅባቸው፣ እሷን ለመግደልም ወይም ለመያዝም የሆነ ሰዓት እስክትወጣ ድረስ ብቻ ነው የሚጠብቁት። ስለዚህ አማራጯ የሆነ ከዘመድም ሆነ ከማንም ርቃ ለራሷ ተደብቃ ወይ እስኪ ተዋት ድረስ ወይ እስኪ ረሷት ድረስ ነገር ነው ያሰበችው እሷም ማለት ነው። ከዛ ሄደች፣ አሁንም ሄደች። እንደደረሰች ግን አልጋ ቤት ምናምን ነው የያዘችው። ከዛ ብር የነበራት ያው ይሰራችሁ ያጠራቀመችው ነው ማለት ብዙም የላትም እንግዲህ ምን አይነት ስራ ተይዞ ነው እንደዛ የሚሆን። ግን ብቻ ግን አጋጣሚ እንደሄደችም ያው ቶሎ ስራ ማግኘት እኮ ይከብዳል በጣም። እንደዛ ወደ ሄደችው ከዛው አይመስ ወደ ሻሸመኔ ነው ሄደች። ከዛ በቃ ሻሸመኔ የሆነች ምናምን አሁን የሆነ ማለት ጥሩ ህይወት ማለት እንደዚህ አይነት ነገር አላየችም፣ የሚከታተላት ሰውም አላገኘችም ምናምን ነገር ትደውልልኛለች እና አሁን ጥሩ ላይ ነኝ ምናምን ነገር ቢያንስ ይሻለኛል እንደዚህ ይሻለኛል ምናምን ነገር ትላለች ነው። ቤት ምናምን ይሄን ነበር ሻሸመኔ ሄዳንት የምትለው የትም መጀመሪያ እንዳልኩ ነው ወደ ሳምንት ምናምን አካባቢ እንደዚህ ስትይዝ ነበር አልጋ ምናምን አልጋ እያያዘች። ከዛ ግን የሆነ ስራ መታወቂያ ምናምን ነገር ይዛ ነበር የራሷን ይዛለች። ከዛ እየቆየች ስትመጣ ካሸርነት ስራ አገኘው ነበር ያለችኝ እዛው ማለት ነው። ሙያ ያላት ካሸርም ትሰራለች። ከዚህ አገኘች? አይ በመታወቂያ ነው ያስገቧት በመታወቂያ እንጂ ማንንም ተያዥ የላትም፣ ማንንም አታውቅም እዛ። ከዛ እንደዛ አለችኝ። እኔም ደስ አለኝ። እሷም እየተረጋጋች መጣች፣ ትሰራለች ምናምን ነገር ምንም እንትን የለም ማለት እንደዚህ የለም። አሁን ዝዋይ ላይ ወዲያው እንደመጣች ነበር እንደዚህ አይነት ነገር የተፈጠረባት። ቶሎ ነው እያዩት እየተከታተሏት ነበርና እዛ ስትሄድ ግን በቃ ጥሩ ላይ እንደሆነች ነገረችኝ፣ እየሰራችም እንደሆነ ምናምን ነገረችኝና እኔም ደስ አለኝ ምናምን። በጣም ቆይታለች፣ 1 ወርም ቆየች፣ ምንም ነገር የለም። ሁለተኛ ወርም 2 ወር ምናምን እዛ በሰላም ቆይታለች ማለት የሚከታተላት ሰው የለም፣ የተለየ አይነት ነገር የለም፣ ምንም ነገርም ያየች አልነበረምና እንደዛ አለችኝ። በጣም እንትን አላት። ከዛ በኋላ ግን 2 ወር ይሆናታል በእርግጠኝነት። አዎ እንደዛ ይሆናታል። አሁንም እንደዚህ የሚከተለኝ ሰው አለ ምናምን ነገር አለችኝ። ሻሸመኔም ማለት ነው። የት አካባቢ? እዛው የምትሰራበት አካባቢ በቃ የሆነ ሰው ይከተለኛል ለምትለኝ። ከዛ እስኪ ቢያንስ ማለት ትንሽ ቆይ የተዳግደሽ ነው የሚሆነው መስላት አይደለም፣ በደንብ ነው የሚያየኝ የሚከታተለኛ ምናምን ነገር አለችና እና ምን ይሻላል ስላትኝ አሁንም መውጣት ነው ያሰበችው እሷ ማለት ሌላ ሀገር እንዲህ ብሎማ አይዘለቅም፣ ቢያንስ ይከታተሉሽ የሚያረጉሽን ነገር ከሆነ የሆነ ነገር የሚሉሽ ከሆነ የሆነ ነገር ይሉሻልኝ፣ እንዲህ ሁሌ እንዴት እየለቀቅሽ ትኖሪያለሽ ምናምን ነገር ነበር እኔ በሰዓቱ ያልኳት ማለት ነው። በፍጹም ይገሉኛል፣ ስለሚገሉኝ ስለማውቅ ነው ምናምን ነገር አለችኝ ማለት ነው። ከዛ በኋላ እንደዛ ነው 2 ወር ምናምን ቆየች በሰላም። ከዛ እንደዛ እንዳለችኝ 3 ቀን ነው ምናምን ቆይታ ደወለችልኝ ማለት ነው። ከዛ በጣም እየተቸገረች እንደሆነችና ከያዙኝም እንደሚገሏት ነው ስታወራኝ የነበረች ምናምን ነገር እንደዛ አለችኝ ምናምን ነገርና ማድረግ ምንም የምችለው ነገር የለኝም ማለት እዚህ ነኝ ያለሁት። አብሬት በሆኑ እንኳን ቢያንስ የሆነ ማለት ማጣራት ያለብኝን ማንነታቸውንም ለምን እንደሚከተሉም የሆነ ብቻ ላግዛት ይችል ነበር። ግን እዚህ ነኝ ያለሁት እኔ አይዞሽ ከማለት ውጪ እንደ ልቤ ስልክ እንኳን አላገኛትም። እሷ ስትደውልልኝ ነው የተለየ ስልክ ነው የምትደውልልኝ ምናምን ነገር። ከዛ በቃ እያለቀሰችም ነበር የዛን ሰዓት የነገረች የሆነ ማለት ይገሉኛል አይነት ነው ስታወራም የነበረችና ከዛ አሁንም ሻሸመኔ የተከታተሏት እንደሆነ ከሁለት ማለት 2 ወር ቆይታ ነበረች በሰላምና ከዛ በኋላ ግን እየተከታተሉኝ ነው ምናምን ነገር አለችኝ። አሁንም ሀሳቧ ሌላ ሀገር መልቀቅ ነው የፈለገችው። እኔ ተረጋጊ ለማለት ፈልጌ ነበር ግን ምንም ማድረግ አልቻልኩም። ማለት ስትሄድ ሁሉ ራሷን አታምነውም። አካባቢ ያለው ሁሉ ሰው እነሱ ነው የሚመስሏት። በቃ የሆነ ቀን የሚይዟት ነው የሚመስላት። ከዛ በቃ ሀገር መልቀቅ አሁንም ልለቅ ነው ያለች ለኔ ማለት ነው። ከዛ በኋላ ወደ ሐዋሳ ነው የሄደችው። ሐዋሳ ሄደች? አዎ። እና ሐዋሳ በሰላም እንደገባች ምናምን ነገረችኝ። እንደሄደች እንደገባች እንደደረሰች ማለት ነው። ከደረሰች በኋላ
2 ቀን 3 ቀን ምናምን እናወራለን ማለት ነው። እንደዚሁ ስራም አልጀመረችም፣ አልጋም እያያዘች ነው የነበረን ነው። ከዛ በኋላ ግን በቃ እንዳልኩ ነው 3 ቀን ምናምን ካወራችን በኋላ በደወለችልኝ ስልክ ሁሉ ስደውላት አይሰራም ማለት ብዙ ቀን 3 ቀን ሙሉ በተለያየ ስልክ ነው የደወለችልኝ። እነዛን ሁሉ ስልክ ሞከርኩ አይሰራም። ምን ላድርግ ማለት የራሷን ስልክም አይሰራም። ከዛ በኋላ እሷን ድምጿን ሰምቼው ሁሉ አላውቅም። እሷን መደወል ተወች፣ አልመቻት ብሎ ነው ወይ ደግሞ የሆነ ነገር ስራ ጀምራ ነው። ከዛ በኋላ እስካሁን ድረስ ድምጿንም አልሰማሽም? መደዋወልም አቆማችሁ? አዎ በቃ ምን ያህል ጊዜው ነው? ወደ 6 ወር ነው የሆነው ድምጿን ካልሰማሁት። ኦኬ 3 ወር ሙሉ ስትደዋወሉ ነበር? 3 ወሩንማ በቃ ያለውን ነገር እንዲሆንኩ እንደዚህ ሆንኩ ከዛ ደረስኩ ከዚህ ያልኩ ስታወራኝ ነበር። እየተከታተለኝ ምናምን ነገር ስትለኝ ነበረች። ከዛ ግን ሐዋሳ ከሄደች በኋላ ነው ከ3 ቀን በኋላ ድምጿን ሰምቼው አላውቅም። የደወለችልኝ ስልክ በሙሉ ደውዬላቸዋለሁ፣ አይሰሩምም፣ አብዛኛውን አይሰሩም። ሲቀጥል የለችም ነው የሚሉኝ። አጋጣሚ ያገኘችውን ስልክ ነው የምትደውልበት ማለት ነው። ከዛ በቃ አልሰራልኝ አለ። እሷ ደውላልኝ አታውቅም። ምን ትሆን ትሙት ትኑር ምንም ማውቀው ነገር የለኝም። ይገሏትም ይሆናል ግን ተዋትም ሊሆን ይችላል ሐዋሳ ላይ አላውቅም። ከዛ በኋላ ድምጿን ሰምቼው አላውቅም። ለኔ ራሱ ግራ ገብቶኛል። እናንተንም እንደዚህ ያደረኳችሁ የሆነትም ሰላይ በቃ እንደዛም ይሰልሉኛል ስትለኝ ስለነበር እናንተም ሰላይ ነበር የመሰላችሁ። ድምጿንም ሰምቼው አላውቅም። ከዛ በኋላ በቃ በእርግጠኝነት አግኝተዋት ሊሆን ይችላል። 3 ሀገር ብሎ ነው የቀየረችው። እዛ ሁሉ ይከታተሏት ነበር። መጨረሻ ላይ በቃ ይዘዋት ነው የሚሆነው ብዬ ነው የማስበው። ለኔ በጣም ከባድ ነው። ስለዚህ እርግጠኛ ነሽ አይደል መስከረም? ከዛ በኋላ ተደዋውላችሁ አታውቁም? 6 ወር ሙሉ ደውላልኝ አታውቅም። ብትደውልልኝ ነግር ነበር፣ የት እንዳለች ነግር ነበር፣ ግን ደውላልኝ አታውቅም። ምንም ማውቀው ነገር የለኝም። ትኖርም አትኖርም ይዘዋት ይሁን ለምን እንደማትደውልም ግራ ገብቶኛል። ለኔ ለራሱ በጣም ብዙ ጊዜ ሆነ ማለት ጠብቃት ነበር ትደውላለች ወይ ስራ ይዛ ነው አልመቻት ብሎ ነው ብዬ ነው ማስበው ነበር። ግን አልሆነም፣ ደውላልኝ አታውቅም። ምን እንደሆነች ምንም ማውቀው ነገር የለኝም። ለመሄድም ፈልጌ ነበረ ግን ሁኔታዬ የሚኬድ አይደለም። ምናልባት ሐዋሳ ብሄድ አገኛት ይሆን ብዬ መሄድ ማለት ፈለግኩ እንደዛ። ግን እኔ ያለሁበት ሁኔታ ታውቃለህ፣ መሄድ ሁሉ አልችልም። እሺ እንግዲህ ውድ ተመልካቾች መስከረም ያለችውን ነገር እንዳዳመጣችሁት ነው። ለመጨረሻ ጊዜ ከተደዋወለች ማለትም እሷ አደውላትም ያው ማዛ ነው የምትደውላት 6 ወር እንደሆናት እናም ያው ለመጨረሻ ጊዜ ሐዋሳ እንደሄደች ነው የነገረቻት። ምናልባት መስከረም አንዳንድ ነገሮችን ልደብቀንም ላደብቀንም ትችላለች የሚል ጥርጣሬ አለ በውስጤ። ቤተሰቦች ያው ችግር የለውም፣ ይሄንን በምን አይነት መንገድ ማወቅ እንዳለብን እሱን ለኛ ተውት። መስከረም አብራ እንድትሄድ እናደርጋለን። ጥሩ የሆነ ደህንነቱ አስተማማኝ የሆነ ጊዜያዊ ማረፊያ፣ በቂ ጥበቆች ያሉበት ጊዜያዊ ማረፊያ እናዘጋጅላታለን። ከዛ ውጭ ግን መዓዛን የማግኘቱን ስራ ነው አጠናክረን የምንቀጥለው። ከመስከረም ጋር ግን አሁንም ቢሆን አልጨረስኩም። አንዳንድ ማውራት የምፈልጋቸው ነገሮች አሉ ቤተሰቦች። ማለት እኔ ቅድም የነገርኳት ነገር እህቴን ልታገኝልኝ አትችልም ብላ ነበር። ግን ደግሞ እህትሽን አገኝልሻለሁ፣ ከእህትሽ ጋር ያወራሻቸውን ነገሮች ከጠፋች በኋላ ካመለጠች በኋላ ስለነበሩ ነገሮች ብትነግሪኝ በዛ ተንተርሼ እህትሽን ላገኛ እችላለሁ ብያን ነበር። ቃልም ገብቼላታለሁ። ስለዚህ አሁን የተወሰነ ነገር ነግራኛለች። ጥሩ ነገር ነው የነገረችኝ። አሁን እኔ በዚህ መረጃና ማስረጃ ተንተርሼ እኔም የራሴን ስልት፣ የራሴን ዘዴ፣ የራሴን ቴክኒክ ተጠቅሜ መዓዛን የማገኝበትን ነገር ነው ማመቻቸው። ሰው አሁንም ግን የሚቀሩ ነገሮች አሉ። በተለይ እኔ ልቤ ያልተዋጠልኝ ነገር፣ ያላመንኩት ነገር ከ6 ወር ሙሉ ተደዋውለን አናቅም የሚለው ነገር ነው። ምክንያቱም ራሄልም የነገረችን ነገር አለ ቅርብ ጊዜ ለራሄልም ደውላልኛለች ስላለች ማለት ነው። ስለዚህ ይህንን ነገር እኔ ከካሜራ ጀርባ በደንብ ከባልደረቦቼ ጋር አወራለሁ። ራሄልም ጋር መደወል አለብኝ።
አሁን ካሜራውን እናጥፋው። መስከረም አያትሽ የተፈጠረውን ነገር ሁሉንም ያውቃሉ? አዎ ነግሬያቸዋለሁ። ስለዚህ ላስቸግርሽ፣ አያትሽን እንጥራቸውና ማውራት ያለብን ነገር አለ። መጀመሪያ ግን እኔ አንዴ ከባልደረቦቼ ጋር ላወራ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት